ሪጀነሬት ያላደረገ ሰው ነው ያልኩ። ፌዝ ሊኖረው ይችላል ወይስ አይችልም ነው ጥያቄ። አንሪጀነሬትድ ነው ካልክ ፌዝ የለውም ማለት ነው። ሊኖረው አይችልም ማለት ነው። ስለዚህ መጀመሪያ ሪጀነሬት ሊያደርግ ይገባል ማለት ነው አይደል? ፌዝ እንዲኖረው መጀመሪያ የሚለው አሁን ፎልስ ነው እኮ እያልኩ ነው። መጀመሪያ የሚባል ነገር የለም፣ ሲሙልቴኒየስ ነው። እና አንዴ የእምነት መግለጫ ና አንዴ አንብበው፣ ትልቁ ላይ አንብበው፣ ችግር የለውም። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ነው። አንብበውና ምን እንደሚል ታስረዳለሁ። በደንብ አንብቤያለሁ። የምትፈልገውን አንብብና ነው። ሴክሽን 7 አንብበው አንዴ እኮ አንብበህ የምትፈልገውን ጠይቀኝ እኮ ነው። እሺ unregenerated man are utterly unable by their own natural powers to understand, believe, accept, think, will, begin, effect, do, work or conquer in working anything አይደል? ምንም ነገር ማድረግ አይችልም። unregenerated የሆነ by their own powers yes natural በተሰጠው ተፈጥሯዊ ጸጋ ማመን መቀበል አይችልም አይደል? በተፈጥሯዊ ጸጋ አይልም። by its own natural powers አሁን ባለ የተቀሰው unregenerated ነው። ናቹራል ፓወርስ ምን ማለት ነው? sure ናቹራል ፓወር ምን ማለት ነው? አሁን unregenerate ማን ናቹራል ፓወር ምን ማለት ነው? ሲቹዌሽን በራሱ ፓወር ናቹራል ፓወር ራሱ እኮ ፍሪ ባይ ዘ ዊ ፍሪ ዊል ኢዝ አ ፓወር ዲናሚክስ ብሎ ነው የሚያስቀምጠው። እኛ ለምሳሌ ናቹራል ፍሪ ዊል ማለት ናቹራል ፓወር ማለት የተፈጥሮ ጸጋ ነው ዶክተር አይደለም። it includes free will ማለት በራሱ አሁን ናቹራል ፓወር የተፈጥሮ ጸጋ ነው አይደለም? ዶክተር ምንድነው የምጠይቀን መልስልኝ። የተፈጥሮ ጸጋ ነው ናቹራል ፓወር ወይስ አይደለም? ምንድነው እኮ ስማኛ፣ ካልሰማኝ እኮ አትመልስልኝ። ናቹራል ፓወር ማለት አሁን የነገርኩህ እኮ ነው ዮሐዴ። አንሪጀነሬትድ ማን ካለ አንሪጀነሬትድ ማን ማለት ኦልሬዲ በውድቀት ውስጥ ያለው ነው ማለት ነው። በውድቀት ውስጥ ያለው ሰው በራሱ ናቹራል ፓወር whatever it is free will ናቹራል ፓወር ብዙ ነገር ሊሆን ይችላል። ከዛ ውስጥ አንዱ ፍሪ ዊል ራሱ ሊሆን ይችላል። ፍሪ ዊል ናቹራል ስጦታ ነው ወይስ ራሱ the definition of free will ራሱ ናቹራል ጊፍት ነው ወይስ አይደለም ነው ጥያቄ። ፍሪ ዊል ራሱ ኦኬ እሱ ጋር ፍሪ ዊል እና ዊልን ደግሞ ለይተን እናያለን። ለምሳሌ አሁን ነው አይደለም? ኧረ እባክህ ልዩነቱ አላልኩም። ነው ወይስ አይደለም ነው ወይስ አይደለም እንደምትለው እንደ ዳይኮቶሚ እኮ አይደለም ይሄ አይደል ነው እንጂ ምንድነው የተፈጥሮ ቆይ ምን ሆኖ ዳይኮቶሚ ሶስተኛ አማራጭ አለው? ፎልስ ዳይኮቶሚ አያውቁም እንዴ ዶክተር? ፎልስ ዳይኮቶሚ ማለት እኮ ከሁለቱ አማራጭ ውጪ ሶስተኛ ቾይዝ አለ። የተፈጥሮ ጸጋ የተፈጥሮ ስጦታ ነው ወይስ አይደለም ብዬ ነው የጠየቁ። ሶስተኛ አማራጭ አለው? ቆይ እንደዛ ከአንደርሰን ካላረክ ዊል በስንት ነው የምንከፍለው? የተፈጥሮ ጸጋ ወይም ደግሞ ፍሪ ዊል ነፃ ፈቃድ ከፍለው ዮሐድ አንዴ ስማኝ ዶክተር መጀመሪያ ዊል በስንት ነው ነፃ ፈቃድ? ቆይ ስማኝ አንዴ ስማኝ። ነፃ የተፈጥሮ ነው ናቹራል ፓወር ነው እየተባለው በተፈጥሮ የተሰጠ ጸጋ ማለት ነው እንጂ የሆነ በሰው የመጣ ዊል ስንት ነው? ኧረ ቆይ አትጠይቀኝ መጀመሪያ። ናቹራል ፓወር እየጠየቁ ዊል ስንት ነው ትለኛለህ? እንደ መጀመሪያ መልስ የጠየቁ ናቹራል ፓወር ወይም ደግሞ በተፈጥሮ የተሰጠ ጸጋ ነው ወይስ አይደለም ነው ጥያቄ። ናቹራል የሆነ ፓወር ነው፣ የተፈጥሮ የሆነ ኃይል ነው። ያ የተፈጥሮ ኃይል ጸጋ ነው ወይስ አይደለም ነው ጥያቄ። መልስልኝ። አይ ዳይኮቶሚ ነው ካልክ ወይም አይደለም ወይም ነው ካልሆነ ሶስተኛ አማራጩ ምንድን ነው? ኦኬ ሶስተኛ አማራጭ ነው የምመልሰው ብለህ ከሆነ ሶስተኛው አማራጭ ይሄ ነው ትልና ከዛ በኋላ መልስን ቀጥል። ጨረስ። አሁን እዚህ ጋር እየተወራ ያለው አሁን ስለዚህ አሁን ዊሎቹን ከፍዬ ላሳየ ነው። አሁን ናቹራል ነው ምናምን አይደለም ስላልክ እኮ አይደለም ያለ። አሁን ዊል you can have natural will። ሁለተኛው ደግሞ ሌላ አለ። ለምሳሌ በግሪኮች ወይ ደግሞ በኢስተርን ሳይድ ኖሚክ ዊል የሚሉትና በዌስተርን ሳይድ ደግሞ ከኢንተሌክቹዋል ኮንሰፕት የሆነ ኮንሰፕት ኖሮ ከዛ በኋላ ዊል የምታደርገው
ኢንተሌክት እና ቦዝ የኢንተሌክት እና የማይንድ ምንድነው የዊል ፋካልቲ የሆነ የምንለውን ደግሞ የምናስቀምጥበት ሁለት ከፍለን እናስቀምጠዋለን። ናቹራል ዊል በኢንስቲንክት ደረጃ የሚደረጉ ነገሮች ናቸው። ለምሳሌ አኒማልስ ይላሉ። ለምሳሌ የኛ ስኮላሮች የሚያስቀምጡንም ቶማስ አኩይናስ የሚያስቀምጠውንም እነግርሃለሁ። ሰው ወይም ደግሞ ሌሎች አኒማል ናቹራል ዊል አላቸው። ለምሳሌ ከናቹራል ዊላቸው የተነሳ የሆነ ዴንጀር ሲመጣባቸው ይሸሻሉ። ዚስ ኢዝ ጀስት ኢንስቲንክት ናቹራል ዊል የምንለው። ምሳሌ ላስቀምጥልህ። እኛ እናወራለን፣ በሰማይ የሚበሩት አዋፍት ግን ማውራት አይችሉም። ምክንያቱም ኢትስ ኖት ኢን ዜር ኔቸር ሶ ዛት ኢዝ ዋት ዊ ኮል ዘ ናቹራል ዊል ኦፍ ፍላይንግ ኦር ዊል ኦፍ ቶኪንግ የምንለው ናቹራል በዚህ መልኩ እንለያየዋለን። አሁን ግን እዚህ ክፍል ላይ እየተወራ ያለው የፋካልቲ ኦፍ ሶል ሆኖ ኦፍኮርስ ናቹራል እኮ ነው፣ ስቲል ናቹራል ነው። ግን ፋካልቲ ኦፍ ሶል ሆኖ ዲዛይርን፣ ቾይዝን እነኚህን ነገሮችን የሚያስቀምጥበትን ነገር እያወራ ነው። ስለ ፍሪ ዊል እያወራ ነው ባይዚ። ስለዚህ ፍሪ ዊል ደግሞ ኢትስ ኤ ዲናሚክስ የምንለው ነው። ፓወር ኦፍኮርስ ናቹራል ነው፣ ግን ካይንድ ኦፍ ፓወር ውስጥ የሚመደብ ነው ማለት ነው። ፊሎሶፊካሊ ስታየው የእኛም ስኮላሮች የሚያስቀምጡት እሱን። ሶ ኦፍኮርስ ናቹራል ነው። አንናቹራል ነው ያለ አይደለም። አንናቹራል የሆነ ነገር ሊያደርግ አይችልም። ሶ ናቹራል ሆኖ ግን ቦዝ ፍሮም ማይንድ ፍሮም ዘ ኢንተሌክት ኤንድ ፍሮም ኢትስ ኔቸር የሚያደርገው የሚመርጠው ነገር ነው። ነገር ግን ከፎል በኋላ ያ ኮራፕት ሆኗል ነው ወደ ስፒሪቹዋል ነገር የሚመራው ነገር ያ ፍሪ ዊል። ይቅርታ አድርግልኝና ዶክተር፣ እኔ ቆይ ከይቅርታ ጋር መሀል ስለገባው የጠየቅኩህን አንድ እየነካው አይደለም። ምን ታይፕስ ኦፍ ዊል ምንድን ናቸው? ለምን መሰለህ? ቆይ አንዴ ይህ ናቹራል ፓወር የተባለው የተፈጥሮ ጸጋ ነው ወይስ አይደለም ነው እንጂ ስንት አይነት ዊሎች አሉ? ኦኬ እንዴት ነው ዊል የምናደርገው? ጸጋ ስትል አላረግም መሀል ገብቶ አላረግም ይላል። ምን ሆነ ነው? ምን አይነት ሰው ነው ይሄው? እሺ ዶክተር ጥያቄ ሞዴሬተር እኔ እናስገባሁት ጋይስ፣ እኔው ራሴ ሞዴሬተር አነሳለሁ። አታስወርዱ እንዴ! ውይይትም ተፈልጎ አንተ ኖ ታሚያለ ሁለቱ አይሲሶ መሀል ላይ አይግባ። መሀል ላይ ገብቶ አላረግም ዶክተር ቆይ አንዴ ይሄንን ራሱ አንድምታው አንተ ዛሬ ነው እንደ ሰማው ሚውት አድርግ እንጂ ምን ሆነን እሪ አትበል። አንዴ ጋይስ ወዳችሁ አንዴ እኔ እንትን በሉኝ። አንዴ ውይይቱም ተፈልጎ ውይይቱም ተረብሾ አይሆንም። ውይይቱም ተፈልጎ ውይይቱም ተረብሾ ስለማይሆን ተሙ ይወለ አግባብ ባለው መልኩ ጥያቄ ሲኖር ከዶክተር ቀጥሎ ከዮሐድ ጋር ለዮሐድ ጥያቄ አለኝ ስትል እንትን ታደርጋለህ። ዶክተርና ዮሐድ እስካሁን እኔ ባየሁት በጨዋነት እየተወያዩ ነው፣ እያወሩ ነው። ልክ ዶክተር ባካሄዱ ላይ ጥያቄ ካለው ለእኔ እንገረኝ፣ ይሄ ነገር ትክክል አይደለም ባለኝ መሰረት አስተካክላለሁ። ዶክተሩም ይጠይቃል፣ ዮሐድም ይጠይቃል፣ በጨዋነት በሰዓት በአግባብ ዮሐድም ሐሳብ የሱ ሐሳብ ሳይቆራረጥ የዮሐድም ሐሳብ ሳይቆራረጥ በጨዋነት ተወያዩ። ገስት ላይ ያለ ሰው ማንም ሰው ሚዩት እንዳያረግ ከታች ሞዴሬተር ማንንም እንዳያወርድ ያለ ፈቃዳችሁ ያለ ፈቃድ ማናችሁ ማይካችሁን ከፍታችሁ አትናገሩ። አሁን ዮሐድና ዶክተር ነው ሊቀጥሉ። አኬድ ችግር አለ። አኬድ እያየሁ ነው። አኬድ ችግር ካለ ልቀበል። እሺ ቆይ አንዴ ዮሐድ አኬድ ችግር ካለ ልቀበል። እሺ አኬድ ችግር ካለ ዶክተር ነው የራሴ ሰው ነው። እያመናጨቀ ነው እያወራ ያለው እያመናጨቀ ነው። ዮሐድን አውቀዋለሁ፣ ዛሬ አይደለም አውቀው። ማመናጨቅ የለበትም። ከዚህ ሊበተረፈ ናቹራል ዊል የሚለውን አንድምታውን ያውጣና የኤፌሶንም ማለት ነው ኤፌሶን 1:1 ጀምሮ ያብራ። በአንድምታ ጀምሮ እያነጻጸረ እሱን ራሱ ዶክተር ይጠይቀው። ንጽጽር ነው ይሰራን ያለው። እሺ በቃ ዶክተር ራሱ ይጠይቀው። በጣም ሪስፔክት በሆነ መልኩ እርስ በርስ አብሩ።
ቃለ እግዚአብሔር ነው የምታወሩት። ከታች ብዙ ሰው አለ። ከኛ ጨዋነትና ብዙ መግባባትን መማር አለበት ብዬ አስባለሁ። ሪስፔክት በሆነ መንገድ አውሩ። ይሄንን ነገር ነው ማድረግ የምችለው። ልክ ተሙ ልክ ዶክተሩ ዶክተር ነው አለም ወይንም የዋድ ልክ ሲፈቅ እንትን ሲልል በማከል ገብታ አንተም አለ ሌላ ኦርቶዶክሳውያን ወንድሞች አሉ። ኮሜንቱን አጥፉልኝ ጋይስ፣ ኮሜንቱን እኔ ራሴ ነኝ ያጠፋሁት ኮሜንቱን። ሲስ ቅድም ግን ጥያቄ ነበረኝ ለወንድማችን አንድ ዶክተር ነዋልና አንድ ዶክተር ነው ይጨርሱና በዛ እንትን እንላለን። ዶክተር ያካሄድ ችግር እንትን ካለ ለእኔ ንገረኝ፣ ማስተካከል የሚገባን ነገር እናስተካከላለን። እሺ ዮሐድና ዶክተር ነው ቀጥሉ። ይቅርታና ዮሐድ እየተቀጥላል። እሺ ያካሄድ ችግር አለ። እሺ ክርስቶፎር አካሄድ እኔም ላወራ ማለት ይቅርታና ዮሐድ ሰላም ብያለሁ። ሌሎቻችሁ ማዳም ፕሮቴስታንት ወንድሞቻችንም ምንድነው አሁን ቅድም ተሜም ከላይም ያለችው እህታችንን ጣልቃ እንደገቡት እንደዛ አይነት አካሄድ አይሂድ። ምክንያቱም ሀሳብ ይሰረቃልና እኛ ሚውት አድርገን እንቀመጣለን፣ ሁለቱ ይጨርሱ። ያን መሳተፍ ያለብን ነገር ላይ እንሳተፋለን። ከዛ ውጭ ግን ጣልቃ የሚገቡ ሰዎች ካሉ ሲሶ በቃ አንተም ቢሆን አስወርድ። ገብቶሃል? አለበለዚያ ይረበሻል። ስለዚህ የሆነ ጸጥ ብለን አቅም ያላቸው ናቸው። ዶክተርም አይ ቲንክ ራሱን የቻለ ሰው ነው። ዮሐድም እናውቀው ነው። እንደዛ ይቀጥሉ። ኢንተራፕት አናርጋቸው። በጣም ጥሩ። እሺ ስላቋረጥናችሁ ይቅርታ። ዶክተር ነውልና ዮሐድ ትቀጥላላችሁ። ግን የሆነ ሰዓት ላይ ሰዓት እንሰጣችሁና በእኛ በሉትራን በኩል ያለን እምነታችን ይሄ ነው እኛ ምናምን ይሄንን ነው ብሎ የሚያስቀምጥበትን ለዶክተር ነዋል የሆነ ሰዓት ላይ ጊዜ እንሰጠዋለን። ቀጥሉሽ ዶክተር። ጥያቄ አለ፣ ሀሳብ አለ በአካሄዱ ላይ ዶክተር ነዋል። አይ በመሀል መግባት አያስፈልግም፣ ችግር የለውም። እና ዮሐዴ የምናገረውን ያው ኮንፌሽኖችን በደንብ አውቃቸዋለሁ እና በጥንቃቄ ነው ቃላቶችን የምመርጠው። በደንብ ስማኝ ሳወራ። ለምንድን ነው ይሄን ዲስቲንክሽን ላስቀምጥልህ የፈለግኩት? መጀመሪያ ዲስቲንክሽኖቹን ላስቀምጥልህ የፈለግኩት ናቹራል ስለተባለ አይ ይሄንን ብቻ ስማኝና ለምን እንደተናገርኩ እንድትረዳ ነው። ችግር የለውም እኮ መጀመሪያ ሀሳቤን ስማኝና ምክንያቱ ጥያቄ በደንብ ስላልገባ ነው። አሁን እኔ ተሜም ቅድም ዲስሪስፔክት ያለው ምን እንደሆነ አላውቅም። ምክንያቱ ያልጠየቅኩህን ነው እያወራ ያለው ማለት ዲስሪስፔክት ስላልሆነ ማለት ታይፕስ ኦፍ ዊል ምንድን ናቸው አይደለም ጥያቄ። እዚህ ጋር ናቹራል ፓወር የተባለው የተፈጥሮ ኃይል በራሳቸው የተፈጥሮ ኃይል የተባለው በተፈጥሮ የተሰጣቸው ጸጋ ነው ወይስ አይደለም ነው ጥያቄ እንጂ ማለት ታይፕስ ኦፍ ዊል እንዴት አድርገው ዊላቸውን ጀነሬት ያደርጋሉ፣ እንዴት አድርገው ዊላቸውን ይጠቀማሉ አይደለም። እንስሳት ምን አይነት ዊል ነው ያላቸው፣ ሰዎች ምን አይነት ዊል ነው ያላቸው አይደለም ጥያቄ። እዚህ ጋር ናቹራል ፓወር እየተባለ ያለው በተሰጣቸው የተፈጥሮ ፈቃድ ወይም ደግሞ የተፈጥሮ ጸጋ እየተባለ ነው ወይስ አይደለም ብዬ ጠየቅኩ። ነው ከሆነ ከዚህ አንጻር፣ አይደለም ከሆነ ከዚህ አንጻር። አይ ዳይኮቶሚ ነው ካልክ ደግሞ ከሁለቱም ውጪ ሶስተኛ አማራጭ አለው። ነውም አይደለም አይባልም ከምን አንጻር ብለ ናቹራል ፓወር ሲባል ከሆነ ማብራሪያው እንደዛ ብለ ማብራራት ትችላለህ። ምንድነው አሁን ቀጥታ የምትመልስልኝ ናቹራል ፓወር የተፈጥሮ ጸጋ የሚለው ወይም የተፈጥሮ ኃይል እየተባለ ያለው የተፈጥሮ ጸጋ ነው ወይስ አይደለም? እሱ ነው ማለት በተፈጥሮ ብዙ ነገር ሊሆን ይችላል። ኮምፓክተር ናቹራል እኮ ነው እየተወራ ያለው ነገር ግን አሁን ለምን መሰለህ ዲስቲንክሽኑ ትክክል ነው እኮ አንሜሪትድ ስጦታ ማለት ጀስት ስጦታ ሳይሆን የስ አንሜሪትድ የሆነ ስጦታ ማለት ነው። ነገር ግን ጸጋ ያው ቴዎሎጂካሊ ስናወራ በብዙ ነገር ልናመጣው ስለምንችለው ማለት ነው። አሁን ዲስቲንክሽኖቹን እያስቀመጥኩልህ ያለው በሪዝን ነው ዮሐድ። እሺ ለዛ ነው እንጂ የሆነ እዚህ ጋር ጥል ምናምን ለመፍጠር አይደለም። ዲስቲንክሽኖቹን አይ ኖ ዋት አይም ቶኪንግ ያልኩ ለዛ ነው። ናቹራል ነው ኦፍኮርስ እነኚህ ፓወሮች። ነገር ግን ናቹራል ተብሎ ራሱ እኛ አሁን ለአንሪጀነሬት ማን እያወራ ነው እዚህ ክፍል። አንሪጀነሬት ማን ምን አይነት ናቹራል ፓወር ነው ያለው ስንል ኦልሬዲ
ፓወር ነው ያልኩ ባይዘ የናቹራል ዊል ቅድም ያልኩህን አይነት አይደለም። ስለ ፓወር ስለ ዱናሚሱ እያወራ ነው። አንሪጀነሬትድ ማን ምን አይነት ፓወር ምን አይነት ዊል ወይ ደግሞ ፓወር ነው ያለው ስንል ያው ኮራፕትድ የሆነው ነው፣ ግን ስቲል ናቹራል ነው። ይሄን እንድልህ ከፈለግ ኦፍ ኮርስ ናቹራል ነው፣ በተፈጥሮ የተሰጠው ነው አይደል? ነው አይደል ዶክተር? ዲስቲንክሽን ግን ተረድተሃል? ኦፍ ኮርስ ናቹራል ነው። አሁን ዊሉ ምን ሆኗል? ኦኬ ናቹራሊ ማለት ነው ቶታል ወይስ ምናምን እሱ አይደለም ጥያቄ። ናቹራል ያንን ዊል ግን በተፈጥሮ የተሰጠው ነው ወይስ ደግሞ ራሱ ክሬት ያደረገው ዊል ነው? ዊል የሚል እዚህ ጋር የትኛውን ዊል ነው እያወራ ያለው? አሁን ናቹራል ፓወር የሚለው አጠቃላይ ዊል ራስህ እኮ ዶክተር ስታብራራ ናቹራል ፓወር የሚለው ኮምፓክተር የሆነ ነገር ስለሆነ ዊልም ያጠቃልላል አልክና፣ ግን ምን አይነት ዊል ነው አልክ? ኮራፕት የሆነ ነው ብለኛል። ጥሩ። ያ ዊል ግን ናቹራሊ ጊፍት ኦፍ ጋድ ነው ዊሉ መጀመሪያ። ኦፍኮርስ ያው ምን ይላል መሰለህ ከሚኒስ በደንብ እንድትረዳኝ ቆይ ዲስቲንክሽኑን ላስቀምጥልህ። ዜር ኢዝ on this subject there are no dispute about animating, perceiving and moving power of the soul, but about the part which knows and desires, that is about the mind, intellect and about the will of man። ይሄ ስለ የእግዚአብሔርን ነገር ስለሚፈልገው ስለሚወደው ፓወር ነው እያወራ ያለው ነው እንጂ ኖርማሊ ሰው ኦፍ ኮርስ እግዚአብሔር ናቹራሊ የሰጠው በተፈጥሮ ያገኘው ነው ወይስ አይደለም? ዶክተር አሁን ዊሉ ምን አይነት ችግር ኦፍ ኮርስ ናቹራል ነው። ምን አይነት ችግር ደርሶታል እኮ አልደረስንም እኮ እዛ። ኦፍ ኮርስ ናቹራል ነው። በቃ ያንን እኮ ነው የተፈጥሮ ጸጋ ስለ እንደዛ አይደለም ብለኸኝ ስለጀመረ። እሺ በቃ እሺ፣ እሱን ከተስማማን እስካሁን አንጨቃጨቅም ነበር። እሺ እንሂድና ስለዚህ ይህን አንሪጀነሬትድ የሆነ ማን ማለት ነው ዳግም ያልተወለደ ሰው በራሱ ፈቃድ ማመንም መቀበልም አይችልም ብላችሁ ነው የምታምኑት አይደለ? ማንኛውም አንሪጀነሬትድ ማን የእግዚአብሔርን ነገር ወይም ደግሞ መልካሙን ነገር ማመን፣ መቀበል፣ መፍቀድ እንደዚህ አይነት ነገሮች አይችልም ቶታሊ። በአንጻሩ ግን ኮንትራሪ ቱ ጋድስ ዊል መቆም ብቻ ነው አክቲቭ የሚሆነው። ለእግዚአብሔር ፈቃድና ሐሳብ መቃወም ብቻ ነው ብላችሁ ታምናላችሁ። ልክ ነኝ ዶክተር? እግዚአብሔርን መውደድ እግዚአብሔርን ቃል ለማመን በዚህ እንደዚህ አይነት ነገሮች ላይ ኦፍ ኮርስ ኮራፕትድ ሆኖ ስላለ በእግዚአብሔር ጸጋ ፍሪ ካልሃረገው በስተቀር በቃ ሰው ሁሌ ኃጢአትን ነው የሚወደው ነው የምንለው። ወደ ኃጢአት ነው የሚያደርገው። ስለዚህ ቶታሊ ይህ ሰው ማለት ነው ወይም ደግሞ አንሪጀነሬትድ የሆነ ሰው ኮንትራሪ ቱ ጋድ ብቻ ስለሆነ አክቲቭ የሚሆነው ወይም ደግሞ መቃወም የሚችለው መፍቀድ የሚችለው ለእግዚአብሔር ሐሳብና ፈቃድ ሁልጊዜ ተቃዋሚ ሆኖ ስለሆነ ሶ ሪጀነሬሽን ያስፈልገዋል አይደለ? ይሄ አንሪጀነሬትድ ማን ሪጀነሬሽን ያስፈልገዋል። ቴንክ ዩ። ስለዚህ ሪጀነሬት ሲያደርግ ከዛ በኋላ ማመን ይችላል አይደል? ከዛ በኋላ የሚለው የለም። ሪጀነሬሽን ራሱ ፌዝ ጊቪንግ ኦፍ ፌዝ ነው ያልኩት። ቢፎር ሪጀነሬሽን እና አፍተር ሪጀነሬሽን ይባላል አይደል? ቢፎር ሪጀነሬሽን እና አፍተር ሪጀነሬሽን ይባላል። ሪጀነሬሽን ትክክል እኮ ወደ ያዴ አሁንም ሪጀነሬሽኑ ራስ ምንድን ነው? ስለዚህ ሪጀነሬት ሲያደርግ ነው ማመን የሚችለው። ሪጀነሬት ሲያደርግ ነው ማመን የሚችለው አይደል እኮ። ሪጀነሬት ካላደረገ ማመን ስለማይችል ሶ ሪጀነሬት ሊያደርግ ይገባዋል ብላችሁ ታምናላችሁ? ይሄ ስህተት ነው። ስህተት ነው። ሪጀነሬት ማድረግ የለበትም። ትክክል ነኝ። በቃ እንደዚህ ነበር እኮ ስል የነበረው ቅድም ሚስኮት አድርገህናል ብለኸኝ ስለነበረ ነው። ይህን ነበር ሳወራ የነበረው። ከዚህ የተለየ ከሆነ እንዴት መሰለህ አንደርስታንድ ሳደርግ ነበር። ያደይ እንዴት ነበረ መሰለህ ሁሉም ሰው አንደርስታንድ ሲያደርግ ነው። እኔም ሜቢ የሁሉንም ነገር እንኳን የሁሉንም ሰው ሪፕሬዘንት ላደርግ ሜቢ ላልችል እችላለሁ።
ነገር ግን ሪጀነሬሽን የሚባል ነገር አለ። ከዛ በኋላ ፌዝ የሚባል ነገር አለ። የሆነ ቱ ሴፓሬት ነገር ናቸው የሚል ኮንሰፕት ሰዎች እንዲኖራቸው እያደረገ ነበር ዘዌይ የምታወራበት ነበር። ነገር ግን ሪጀነሬሽን ራሱ የጊቪንግ ኦፍ ፌዝን ራሱ ኢንክሉድ የሚያደርግ ብሮድ ዴፊኒሽን ነው ያለው። የሚያጋ ስትመጣ የሆነ ላይክ ኦፍ ኮርስ ሪፎርምድ አካባቢ ከኛ የተለየ አስተሳሰብ ይኖራቸዋል። ነገር ግን በእኛ ሳይድ ሪጀነሬሽኑ ራሱ ጊቪንግ ኦፍ ፌዝን ራሱ ኢንክሉድ የሚያደርግ ነው። ስለዚህ ኦፍ ኮርስ አንድ ሪጀነሬት የሆነ ሰው ሪጀነሬትድ መሆን አለበት ነው። ካልሆነ ሁሌ ማድረግ የማልፈልገውን ነው ማድረግ። ጳውሎስ እኮ ስለዚህ እኮ ነው እያወራኝ ሮሜ ምዕራፍ 7 ላይ እሱ እንኳን but I am an spiritual sold as a slave to sin እያለ ሶ የኛን ፖዚሽን ምንድነው? በቃ ማድረግ የምንፈልገውን ራሱ አናደርግም። ምክንያቱም ልክ ጳውሎስ እንዳለው በሲን ቦንዴጅ ውስጥ ነው ያለው ነው የሚለውን እያስቀመጥን ነው ማለት ነው። ስለዚህ ትንሽ ይሄ አንተ ጠይቀኛል እና የአንተ ፖዚሽን ደግሞ አንዴ ባይዘው ይሄ እየጠየቅኩ እኔ ጋር ነው የሚቆራረጠው ወይስ ሁላችንም ጋር ነው? የዶክተር እያደረግን እንድንሄድ አንድ እኔም ጋር በጣም እየተቆራረጠ ስለሆነ ዶክተር አንተ ትንሽ እያደረገ ምን ይመስል ፕሊዝ ታብታብ እያደረጋችሁ እኔም ጋር እየተቆራረጠ ነው። ዶክተር ምን እያለ ነው? ምናልባት ያዴ ካልሰማ ባክ ኤንድ ፎርት እንድናደርገው አንተም ጥያቄ ተቀበል እኔ ልጠይቅ እያለ ነው። እሺ እኔ እስካሁን ባይዞ ምንም እየጠየቅኩኝ አልነበረም። ሚስኮት አድርገህናል የሚለው እያጠራን ነበረ። ኦኬ እንደዚህ ከዚህ የተለየ ነገር አልተናገርኩም። እሺ ይጠይቅና እኔ ከዛ እጠይቃለሁ። እሺ ሩቅ አልሄድም ነው ከዛ በፊት እዚሁ ላይ ባክ ኤንድ ፎርስ ስንል ያው እያነጻጸ በእናትህ ይሄ ሰው አንተ ሚዩት አድርግና ስንጨርስ ገባ ነው ሀሳብ ይሰረቃል። እሺ ዶክተር ሀሳባችን ለሚሰረቅ ችግር የለውም። በኋላ ያ እኔ እኮ የኛ ፖዚሽን እና እናንተ ፖዚሽን ሁለቱንም ባክ ኤንድ ፎርዝ እያደረግን ብንሄድ ጥሩ ነው የምልህ። ላይክ እያነጻጸርን ብንሄድ መልካም ስለሚሆን አሁን በእናንተ ሳይድ ሰው አሁን ከውድቀት በኋላ የእግዚአብሔር ጸጋ ሳያግዘው ሳይረዳው ራሱ ፈልጎ ተነስቶ መዳን ይችላል ብላችሁ ነው የምታስቡት? ወይስ ከኃጢአት ፍሪደም ለማግኘት ከዚህ ሲን ፍሪደም ለማግኘት የእግዚአብሔር ጸጋ ያስፈልጋል ብላችሁ ታምናላችሁ? ያ የኛ ትምህርት እኮ የታወቀ ነው። ሲነርጂ ማለት የእግዚአብሔር ጸጋ ግን የኛ ፈቃድ ሳይጥስ ማለት ነው። ኦኬ የኛ ፈቃድ ሳያስወግድ የእግዚአብሔር ጸጋ ነው። መዳን ሁልጊዜ የእግዚአብሔር ነው፣ የኛ አይደለም። ግን እግዚአብሔር የሚያድነን ነፃ ፈቃዳችንን ተጠቅሞ እኛ ግን ፈቅደን በፈቃዳችን መቀበል ስንችል ነው እንጂ ጭራሽ የእግዚአብሔር ጸጋ ሳያግዘን በራሳችን ተነስተን እንድናለን በጭራሽ። ይሄ የክርስቲያኖች ትምህርት ራሱ አይደለም። ስለዚህ እግዚአብሔር ሳያግዝ ሳይረዳ ፍሪደም ያንተ ዊል ፍሪ ሊሆን አይችልም። የእግዚአብሔርን ጸጋ ብትወስድበት በራስህ ፍሪ ዊል ሳትታገዝ ወደ እግዚአብሔር መምጣት አትችልም ማለት ነው። እንዴ የእግዚአብሔር እገዛማ በጣም ግድ ነው፣ ግልጽ ነው። ይሄ አስፈላጊ ምኑ ነው ታዲያ ፍሪ የሆነው? አይ ምኑ ነው ታዲያ ፍሪ የሆነው? በጣም እግዚአብሔር ሳያግዝ አለመስራት የምትችል ከሆነ አይ ነው ስለ ኃጢአት መስራትና አለመስራት እኮ አይደለም። ቆይ እሺ ምን እንደሆነ ልዩነቱማ በደንብ ልንገርህ። ሰው ፈቃዱ ኦፍ ኮርስ የጎሰቆለ ነው። ልክ አትናቲዮስም ካፓዶሻን ፋዘርስም እንደሚናገሩት ነው የምንቀበለው። ባይዘው ኢሜጅ ኦፍ ማን ወይም ደግሞ የሰው ኢሜጁ አለ፣ ግን ምንድነው ላይክነሱ ነው ዲፕራይቭ የሆነ ኢሜጅ እና ላይክነስ። ካፓዶሻን ፋዘርስ እንዴት እንደሚረዱት ትረዳለህ ብዬ አስባለሁ። ሶ ቶታሊ ዊሉ እንደው ሞቶ እንደው መፍቀድና አለመፍቀድ እንኳን እስካይችል ድረስ ቶታሊ ሞቷል የሚል ትምህርት የለንም። በአባቶችም እንደዚህ አይነት ሀሳብ የለም። ግን የሚሰጠውን ቃል ሰምቶ ፈቃደኛ መሆንም አለመሆንም ግን ይችላል ማለት ነው። ምክንያቱም ሐዋርያ ቅዱስ ጳውሎስን በግልጽ ይናገራል አይደለ? ለአይሁዶች
የሚሰበከውን ወንጌል ማለት ነው ሰምታችሁ አንቀበልም የምትሉ ከሆነ ወዴት እንዞራለን ይላል? ወደ አሕዛብ ደግሞ ልክ ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ጳውሎስና በርናባስ ምን አለ? የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል አለ። የእግዚአብሔር ቃል ይነገራችኋል። ከዛስ ከገፋችሁትና የዘላለም ሕይወት ደግሞ እንዳይገባችሁ በራሳችሁ ከፈረዳችሁ ነው የሚለው። በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ደግሞ ዘወር እንላለን። አሁን መፍቀድ ለማይችል ምንም እንደው ፈቅዶ መቀበልም ሪጀክት ማድረግም ለማይችል አካል እንደው ከተቀበል ኦኬ፣ ካልተቀበልክ ሪጀክት ካረከው ግን አይባልም። ኦኬ አይባልም። ማድረግ ለማይችል ሰው እንደው እንደዚህ ካላረክ ምናምን ተብሎ አይነገርለትም። ሶ ፈቃዱ አለ፣ ቶታሊ የሞተ አይደለም። ግን ያ ፈቃድ ግን የጸጋ እግዚአብሔር ያስፈልጓል፣ በሚገባ ያስፈልጓል። ስለዚህ ፍሪ አይደለም የእግዚአብሔር። አሁን ለምሳሌ አንተ ኃጢአት ለማድረግ የእግዚአብሔር ጸጋ ያስፈልጋል ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን የእግዚአብሔር ገዛ ያስፈልጋል ወይ? በሚገባው እንዴ በሚገባ ያስፈልገናል። ኃጢአት ለማድረግ ኃጢአት ለማድረግ የእግዚአብሔር ጸጋ ያስፈልጋል። ድምፅ አይደለም። ኃጢአት ለማድረግ ላለማድረግ አይደል? ፍሪ ነህ አይደለም። ግን እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል አይደል? ኤግዛክትሊ። ያው ያስፈልጋል። በራስህ ብቻ ማድረግ አትችልም። ስለዚህ ቦንዴጅ ውስጥ ነው ማለት እኮ ነው። አሁንም በራስህ ከሆነማ ያው ቆይ ዶክተር ነው። ስለዚህ ወደ ስፒሪቹዋል ነገር ያለው ቆይ ልጨርስ። እሺ ወደ ስፒሪቹዋል ነገር ያለው ነገር ቦንዴጅ ውስጥ ነው ማለት ነው። አየህ ፍሪ ወደ ኃጢአት ሲሆን ፍሪ ዊል ነው ዲፊኒሽን። ወደ እግዚአብሔርና ስፒሪቹዋል ነገር ሲሆን ግን ፍሪ ዊል የተለየ ሆነብኝ። ለምን መሰለህ? ኃጢአትን ለማድረግ የእግዚአብሔር ጸጋ አያስፈልግም። ሶ ዩ አር ፍሪ። እሱንም እኛ እንላለን ዩ አር ፍሪሊ ፍሪ ዊል ኃጢአትን ለማድረግ ትችላለህ፣ እንደ ፍሪ ዊል ነው። እግዚአብሔርን ግን ለመፈለግና ወደ እግዚአብሔር ለመቅረብ ግን የእግዚአብሔር ጸጋ ግዴታ ያስፈልገኛል ብላል። ምክንያቱም ብቻን ማድረግ ስለማችል ነው፣ ወደ ኃጢአት ስለምትሄድ ነው። ሶ የራስህ ፍሪ ዊል ያልከው ፍሪ አይደለም ማለት ነው። ሶ ዩር ፍሪ ዊል ኢዝ ኖ ሎንገር ፍሪ ኢትስ ኢን ቦንዴጅ። ሉተር እያለ ያለው ይሄንን ነው። የእኛም ኮንፌሽኖች እያሉ ያሉት ይሄንን ነው ነው። እሺ እኔ ደግሞ በሉተር ሳይሆን የምመልስልህ መጽሐፍ ቅዱስ የሚለውና አባቶች የሚሉት ቅዱስ ዮሐንስ አፈወርቅ አሁን እንደው የእግዚአብሔር ጸጋ ራሱ መምጣት ያስፈልግ ባይዞ አንተ ፍሪደም እና አይ ቲንክ ፍሪ ዊል በጣም እያምታታው ነው ይመስለኛል። ፍሪደም እንደውም እንትኖች አንዳንድ ሉትራኖችም አይቻለሁ እንደዚህ አይነት ሀሳቡ ሰው ፍሪ ዊል አለው። ኦኬ ፍሪ ዊል አለው። አይ ቲንክ ቪዲዮም ራሱ ማውጣት ይችላል። ፍሪደም ነው የሌለው የሚሉ አይ ቲንክ አንተ ወንድሞች ምናምን እንደዛ አይነት ሀሳቦች የሰማ መሰለኝ። ስለ ፍሪ ዊል ማለት ፍሪደም ማለት አይደለም። ወይም ደግሞ በጣም በቃ ቱ ዘ ኤክስትሪም ነፃ ሆነህ እግዚአብሔርን ፈልገህ ወደ እግዚአብሔር መድረስ በራስህ ትችላለህ። ዚስ ኢዝ ፔላጊያኒዝም ወይም ደግሞ የፔላጊስ ሄረሲ ነው። ፍሪ ዊል ማለት ግን ቾይዞች አሉ፣ ወይም ደግሞ የቀረበልህን ነገር ወይዘር ቱ አክሴፕት ኤንድ ቱ ሪጀክት ነፃ ነህ ማለት ነው። አሁን ለምሳሌ መዳን ሁሌ ከእግዚአብሔር ነው አይደለ? እግዚአብሔር ካልመጣ ቅዱስ ዮሐንስ አፈወርቅ እንደውም አንዴ ልክፈትና እሱን ብናነበው ሳይሻል አይቀርም። ይሄ ኤፌሶን ምዕራፍ 2 ላይ ያለው ሐሳብ በሚገባ ስለሚያብራራው ምን እያልን ነው የሚለው ነፃ ፈቃድም እንዴት እንደሚረዳው እሱ ቅዱስ ዮሐንስ አፈወርቅ ብንመለከት አሪፍ ነው። አማርኛውም ስላለኝ ማለት ነው። እሺ ጸጋ በእምነት አድኗችኋል የሚለው ከምን አንጻር እንደሚታይ ኦኬ ኤፌሶስ 2:8 ላይ ማለት ነው። ምን ይላል? በጸጋው ድናችኋል ይላል። እሺ የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ። ኦኬ የተሰጠ ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያደርግ ተመልከት። በጸጋው ድናችኋልና ይላል አለ። እሺ በእምነት አለ። ጸጋው በእምነት አይደለም የሚለው ጸጋው በእምነት አድናችኋል አለ። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ አወር ፍሪ ዊል ማለት ነው። እሺ አወር ፍሪደም ኖ አወር ፍሪ ዊል እንግዲህ አለ
በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የሥራ ድርሻ ደግሞ ምን አለ ጨመረ። አዎ የሰው ነፃ ፈቃዱ አለ። ፈቃድህ ተጠቅመ በእምነት አምነህ ነው ምትድነው አለ። ነፃ ፈቃድህ ሳይነካ እንደው በጸጋ ብቻ ነው ብሎ ነበር። ስለዚህ ዝም ብለህ ደግሞ እሱ እንዳትመካ ነው። ኦኬ እንዳትመካ በራሴ ነው እንዳትል በጸጋ ነው የዳናችሁት አለ። አይ ያለ እኔ ነው እንደው ዝም ብሎ መጥተው ጸጋው ደግሞ ያለ እኔ ምንም እንደው ከእኔ ምንም ሳይጠበቅ ነው እንዳትል ደግሞ የራስህ ምን ጨመረ የራሳችን ነፃ ፈቃድ እንዳይጎዳ ደግሞ የኛ የሥራ ድርሻ ባይዘው ይሄ ወርክስ ኦፍ ሎው እያለ አይደለም ነፃ ፈቃድን ነው። እሺ አንዳንዴ ስራ የሚመስላቸው ስላሉ ማለት ነው። ጨመረ ሆኖም ዳግመኛ አጠፋው ይላል። ነገር ግን አሁን ደግሞ ይሄ በእምነቴ ነው ብለህ ደግሞ እንዳትመካ አለ። ኦኬ ከእኛ አይደለምና አለ ደግሞ ኦኬ አይ በገዛ እምነቴ እኮ ነው እምነቴ ማለት ነፃ ፈቃዴ ተጠቅሜ ፈቅጄ መርጬው እኮ ነው የዳንኩት ብለህ ደግሞ እንዳትመካ ምን አለ ከእኛ አይደለም አለ። ሁሉም ነገር ከእኛ አይደለም። ከዛ በኋላ ከእኛ አይደለም ምን ማለቱ ነው? ከእኛ ሲል ከእምነትም አይደለም ማለቱ ነው አለ። እኛ ስላመንን ደግሞ አይደለም ጸጋው መጥቶ ያዳነን። ታዲያ እንዴት ነው? ምክንያቱም ክርስቶስ ባይመጣ ኖሮ እንደው ክርስቶስ ባይመጣ ሺህ አማኝ ብትሆን ማለት ነው ልትድን ትችላለህ እንዴ? አችልም። ለምን እየተነሳ እየፈረጥክ ነው? ጸጋው ሊመጣ ይገባል። ክርስቶስ ሊመጣ ይገባል እንድትድን። ስለዚህ ክርስቶስ ባይመጣ ኖሮ ትድናለህ? አትድንም። ማይ ብራዘር ክርስቶስ መምጣቱ አስፈላጊ ነው። ጸጋው የግድ አስፈላጊ ነው። ባይጠራንስ ኖሮ መጥቶ ባይጠራንስ አረ እንዴት እናምናለን? እናምን ነበር። መጥቶ ባይጠራ ባይሰበክልህ ወንጌል ክርስቶስ ለአንተ ሞቶልሃል ባይባል ልታምን ትችላለህ? ሳይሰበኩ ወይም ደግሞ ያለ ሰባኪስ እንዴት ይሰማሉ እንዴት ያምናሉ እንደተባለ ማለት ሰባኪ መጥቶ ስለ ክርስቶስ ሳይነግር እንዴት ልታምን ትችላለህ? ባልሰሙትስ እንዴት ያምናሉ ብለዋልና። እዚህ ክርስቶስ መጥቶ ሳይሞት ሳያድን ሳይጠራ በጣም ኢሞሽናል ናቸው። አይደለም ሞዴሬተር አነሳለሁ፣ ህግ አስቀምጫለሁ። ሰው ከገዝት ላይ አታውርዱ ብያለሁ። እንዴ ከገዝት ላይ ሰው እንዴ አታውርዱ ብያለሁ። እኔ ራሴ ከናንን እኮ አስቆመዋለሁ። እንዴ ዩ ጋይስ እንዴ ለምንድን ነው ወይ እኔ ላይፉ እንድስጋው ካልሆነ ሲሶ አንተ ወይ ማስወርድ መሀል ላይ የገባ እኮ ተብሎ ነበር አይደል? አስቆማለሁ። እኔ እኮ ቅድም እኮ ተመስገን ማስቆም አይደለም የገባ ማስቆም ሳይሆን የገባ እየከፈትኩ እኮ ነው እኮ ለማስቆም ማይክ እየከፈትኩ እኮ ነው። እንደ ሞዴሬተር ዲስትራክት ያደርጋል። ሲሶ ምን መሰለህ፣ ቆይ ሐሳብ እየተወራ መሀል ላይ ከፍቶ አይደለም የሚያፈርጥ ከሆነ ትክክል አይደለም እንዴ ትክክል አይደለም። ራሱ ዮሐንስ አቁም ካለኝ እኮ አቆም ነበር። እኔ እና ያልኩን በቃ ከናን ትክክል አይደለም እኮ አልኩ እኮ ትክክል አይደለም። ከዚህ በላይ ራሱ አቁም ችግር አቁም ቆይ ልጨርስም ቢለኝ እኔ አቆማለሁ እኮ ሲጀመር መጀመሪያ ቅድም ህግ አስቀምጠን ነበር። ቆይ አንዴ ሲሶ ህግ አስቀምጠናል። ምን ተብሎ በየመሃል ማንም ሰው መሃል አይገባም። ገስት የገባ መሃል የገባ ኢሚዲየትሊ እታች ይወርዳል ተብሏል። ስለዚህ ወይ ካልሰማ ገብተህ ማለት እዚህ እንትን ስላላልኩኝ ነው። ደግሞ ሲጀመር እኔ ዮሐዴ ያልኩበት ምክንያት ልጠይቅህ ነው። እዚህ ጋር መጠየቅ እችላለሁ እኮ መጠየቅ አትችልም። ሁለታችን እያወራን ስለሆነ መጠየቅ ችግር የለውም። እኔ ካልፈለግክ አልገባም። እኔ ልጠይቅህ ነው። ተናን ይኸውልህ አሁን አንተ ስለገባ ነው። እኔ ሁለቱ ብቻ ያውሩ። ሁለቱ አካሄድም ካለ ዶክተር ናውል ሙሉ ሰው ነው። ማይኩን ከፍታ አድርጎ ማውራት ይችላል። ሁለት ማን የኦርቶዶክስ ያማሉ ካልሆነ እንዲሆን ሲስዬ አሁን ቅድም ለምሳሌ እኔ ለምሳሌ መጨረሻ ላይ ደመደምኩ ተስማምተንበት ነበር አይደል? በቃ ጣልቃ የሚገቡ ሰዎች ካሉ ይውረዱ ተባብለን ነበረ። እና ሞዴሬተር ማስወረዱ ምናልባት እሱ ላይ ካልተስማማህ እንጂ ቅድም ተስማምተን ነበር። ምናልባት ግን እንደዚህ የምንረብሻቸው ከሆነ ሁላችንም ወይ እንውረድና ሁለቱ ብቻ ይቀጥሉ ካልሆነ እንጂ በተደጋጋሚ በጣም ዮሐድን እየረበሻችሁት ነው። በጣም እየተረበሸ ነው። ትክክል አይደለም። ሲሲዬ እኔ አሁን የገባው ያናገርኩት ከናን ቅድም አንተ አሁን
ፋዘርስን እኮ መጥቀስ እንችላለን። እኔም በእኔ ሳይድ አርጌ መጥቀስ እችላለሁ። ለምሳሌ ኦገስቲንን መጥቀስ እችላለሁ ምናምን። ግን ፖይንቴ እሱ አይደለም። ወደ እርሊ ቸርች መጀመሪያ እዚህ ጋር ያለው ነገር ዶክተር ናኦል አንተ ጋር እየተቆራረጠ ነው። እኔ ጋር ከሆነ እየተሰማኝ አይደለም። ቆይ ዶክተር ናኦል እየተቆራረጠ ነው። አንተ ጋር ይቆራረጣል። እየተቆራረጠ ነው። አይቆራረጣል። እስኪ ኔትወርክ ቀይሬ ልሞክር። እየተቆራረጠ ነው። እስቲ አንዴ ዶክተር ናኦል እስኪመለስ እንጠብቅ። እስከዛ ጋይስ ኮሜንት ላይ ያልሆነ ነገር አትጻፉ። ታፕ ኮፒ ሊንክ ሼር አድርጉ። ከዛ ደግሞ ሁለቱ እንደጨረሱ ጠቅስ አንዱን የተውን ብዙ እንደዛ ነው የሚሆነው ብዙ ጊዜ እና ግን ወደ እሱ ሳንሄድ በፊት ስክሪፕቸር ጋር ያለውን ሎጂካሊም ጨርሰን ብንሄድ ጥሩ ነው ብዬ ነው አሁን ያነሳውን ዮሐንስ አፈወርቅ ጋር ሳንሄድ ማለት ነው። ቅድም ያልኩት ኦፍኮርስ ፍሪ ዊል ፍሪደም ከሌለው ወይ ደግሞ ፍሪ ካልሆነ ምኑ ነው ፍሪ ዊል የተባለው ነው። አሁን ገብቷል ያልኩት ነገር። ኃጢአትን ለማድረግ ፍሪ ዊል አለ ላይክ እግዚአብሔር ሳይረዳ ምንም እርዳታ ሳያስፈልግ ፍሪደም አለ። ነገር ግን ወደ እግዚአብሔር ለመምጣት ሪጀነሬትድ ለመሆን ግዴታ የእግዚአብሔር ጸጋ ያስፈልገኛል ካልክ፣ ካልሆነ በኃጢአቴ ውስጥ ነው የምኖረው ካልክ፣ ጳውሎስም እንደዛ ካለ ሮሜ ምዕራፍ 7 ላይ ፍሪደምህ ምኑ ላይ ነው ፍሪ የሆነው ነው። ፖይንቴስ እኮ ነው ያዴ። እሺ አሁንም ደግሜ ላስቀምጠው፣ ምክንያቱም የተለየ ሀሳብ ስላልሆነ ዊላችን ኦፍኮርስ ምን ብያለው ዲፕራይቭ ሆኗል ወይም ደግሞ ጎስቁሏል። አትናቴዎስ እንደተናገረው ጎሰቆለ ማለት ግን የሆነ ጭራሽ መልካምና ክፉ መለየት እስኪያቅተው ወይም ደግሞ እንደዚህ መወሰን እስኪያቅተው ድረስ እንዲህ ቶታሊ ሞቷል። ይሄ ሞት የሚለውን ኮንሴፕት ራሱ ከመጽሐፍ ቅዱስ አንጻር ስለምንመለከተው ማለት እንደዛ ሳይሆን ለኃጢአት የሚያደላ ሆኗል ማለት ነው። ትክክል። ግን እግዚአብሔር ቀርቦ ወይም ደግሞ እግዚአብሔር የተሰበከለትን ወንጌል ፈቅዶ ወዶ ነፃ ፈቃዱ ተጠቅሞ እሺ ወይም እምቢ የማለት ፈቃዱ ግን ቶታሊ ማለት ዴድ ሆኗል የሚል መጽሐፍ ቅዱሳዊ ትምህርት የለም። አሁን ወደ አባቶች ያልካቸውን እመጣለሁ። እንደዛ የሚጨራሽ አልጨረስኩም። አንዴ ዶክተር እየጠየቀኝ ስለሆነ ሀሳቤን በደንብ አርቲኩሌት አድርገን እንድሰማኝ ማለት ነው። ጭራሽ ነፃ ፈቃዳችን ጠፍቶ ምንም በቃ እንደው መቀበልም አለመቀበልም መፍቀድም አለመፍቀድም እስካንችል ድረስ እንደው ቶታሊ ዲፕራይቭ ያደረገ ነው ብለን አደለም ምና ግን ያንን ነፃ ፈቃዳችን ግን መልካሙን ሁሉ ለማድረግ ግን የእግዚአብሔር ጸጋና የእግዚአብሔር እገዛ የግድ ያስፈልገዋል። ትክክል። አዎ ያስፈልገዋል። የታወቀ ትምህርታችን ያ ጸጋ እንዲያግዝህ ያ ጸጋ እንዲረዳህ ግን ፈቃድህ የግድ ያስፈልጋል፣ ወይም ደግሞ የአንተ ፈቃድ ግን ያስፈልጋል። ለዛ ነው እግዚአብሔር አምላክ በጎ ወይም ሕይወትና ሞትን በፊት አስቀምጫለሁ አኑሬያለሁ አይደለም? ኦኬ መልካሙን ብታደርግ ይሄን አደርግልሃለሁ፣ ክፉን ብታደርግ ደግሞ ይሄ ይመጣብሃል ብሎ እግዚአብሔር ያስቀምጣል። መልካምም ክፉን መምረጥ የሚችል ስለሆነ የሰው ልጅ እንደዚህ አይነት ትእዛዞች የሚሰጠው ማለት ነው። ከዛ አንጻር መጽሐፍ ቅዱስ ዶክተር አንዴ አትታገሰኝ፣ ሀሳቢ ብዙ እኮ አላወራም። አንዴ ታገሰኝና ምክንያቱ አንተ ስታብራራ እየሰማሁ ስለነበረ ጠያቂ ስለሆንክ ሀሳቤን በደንብ ለመስማት ሞክርና ከዛ በኋላ ጥያቄ ካለ ትጠይቃል። ከዛ አንጻር ነው የምናየው። ስለ አባቶች ያነሳ ኦፍኮርስ አውግስቲን ሁልጊዜ እኮ እናናለን አይደል? ከአውግስቲን በፊት ያሉ ኢንታየርሊ አባቶች የሚያምኑት የሰው ልጅ ፍሪዊል አለ የሚል ነው። ይሄ ባይዘው ከራሳችን ብቻ አይደለም፣ ከክርስቲያኖች ስኮላሮች ብቻ አይደለም የምናመጣ ከሙስሊም አሉ የሚባሉ ስኮላሮች እነ ጄ.ኤን.ዲ. ኬሊ እና እነ ፔሊሰን የሚባለው ሉትራን የነበረ ስኮላር በእንደዚህ አይነት ጉዳይ በደንብ ጥናት አድርገዋል እና ሁሉም አባቶች ፍሪዊል አለ ብለው ነው የሚያምኑት ብሏል። አሁን የአውግስቲን እያነሳ አውግስቲን ራሱ ኢርሊ ስቴጁ ወይም ደግሞ የመጀመሪያ ህይወቱ አካባቢ ፍሪዊል አለው የሰው ልጅ ብለው ነው የሚያምነው። እንደውም በጣም የምትታወቅ የአውግስቲን ኮቴሽን
ራሷ አለች። ምን ስለ ፍሪ ዊል የጻፈው ማለት ነው። ሴርሞን 169 ላይ በግልጽ ይናገራል። እግዚአብሔር ያለ ፈቃዳችን አዎ አስገኝቶናል ወይም ተወልደናል ይልና በት he doesn't justify us without us ነው የሚለው። ያለኛ ኮንሰንት እና ያለኛ ፈቃድ ግን አያድነንም የሚል ከአምብሮስ ኦፍ ሚላን የወሰደው ኮቴሽን አለው። ሶ አሁን ይሄ ኮንትሮቨርሻል በነበረበት ሰዓት ለሱ እነ ጆን ካዚያን ምላሽ የሰጡበትን ሰዓት እሱን አንስተን ከሆነ አይ አውግስቲን ነው የምቀበለው እኔ ጆን ካዚያን እያልኩኝ ከሆነ ለአለመግባባት ውስጥ ነው የምንገባው። ስለዚህ ሊያግባባን የሚችለው ባክቱ ወደፊት ሄደን አባቶች የምርም ይሄ ነፃ ፈቃድ የሚባል ጭራሽ ቶታሊ የሞተ ስለሆነ መፍቀድ አይችልም መቀበል አይችልም ብለው ያስተማሩ ካሉ ወደዛ ሄደን መመልከት ማየት እንችላለን ማለት ነው። እንደዛ ነው። እሺ ቀጥል። እሺ እኛ እኮ ያለ ፍቃድ መጥቶ እግዚአብሔር ያድናል ያለ እኮ የለም። አሁን እኮ እየተናገርኩ ያለሁት እግዚአብሔር ኦፍ ኮርስ ወደ ራስ ስመጣ መንፈስ ቅዱስ ፍቃድህ ላይም ይሰራል ነው። ፍቃድ ላይ ሲሰራ ነው እንትን የምትለው ነው። የኔ ፖይንት እኮ ቅድም ሉተርን ያነሳሁልህ ለዛ ነው። ፍሪ ዊል ስንል አሁን ኢኩቪቮካል ሆነ አየህ። ቅድም ለክፋትና ለኃጢአት ነገር ሲሆን ፍሪ ዊል ዲፋይን ስናደርግ የእግዚአብሔርን እርዳታ ምንም የማይፈልግ ራሳችንን ፈቅደን በራስ እንደፈለግን የምናደርገው ነው የሚሆነው። ነገር ግን መጣህ ደግሞ ወደ ስፒሪቹዋል ነገሮች ግን እግዚአብሔርን ወደ መፈለግ ወደ ማመን እግዚአብሔርን መውደድ ኃጢአትን መጥላት ላይ ግን እግዚአብሔር መጀመሪያ ዊላችንን ላይ መስራት አለበት። ግን ራሳችን ፈቅደንም ብላል ችግር የለውም። ግን እግዚአብሔር ግዴታ መስራት አለበት። ካልሆነ እዛው ኃጢአታችን ውስጥ ነው የምንኖረው ነው። ስለዚህ ፍሪ አይደለም ማለት ነው። እግዚአብሔር ነፃ እስኪያደርግ ብትፈቅድም ምንም ብትል አንተ ፈቅጃለሁ ብትልም ስቲል የአንተ ፍሪ ዊል የምትለው ነገር ኢትስ ኖ ሎንገር ፍሪ። የእግዚአብሔርን ልክ ኃጢአት እንደምታደርገው ሊያደርግ አይችልም። ስለዚህ የተለያየ ሆነ ማለት ነው ፍሪ ዊልስ ዲፋይን ስታደርግ። ስለዚህ ፍሪ ዊልን ኢኩቪቮካል ፋላሲ ውስጥ ሳትገባ ዲፋይን ማድረግ ከፈለግ አስቸጋሪ ይሆንባል። ነገር ግን ልክ ሉተራኖች እንደምናደርገው ፍሪ ዊል ቱዋርድ ሲኒንግ ሰው በቃ በራሱ ፍሪ ዊል ምክንያቱም ኮራፕትድ ሆኖ ስላለ ምንም እንደፈለገ ኃጢአት ሊያደርግ ይችላል እግዚአብሔር ሳያግዘው ነው ፖይንቱ። ግን ወደ እግዚአብሔር ነገር ስትመጣ ግን ግዴታ በቃ እግዚአብሔር ጸጋ ያስፈልጋል ካልከኝ ዩር ፍሪ ዊል ኢዝ ኖ ሎንገር ፍሪ። ይሄ ሉተር ምን ይላል መሰለ ኢት ኢዝ ዋት ዘ ሶፊስትስ ኮል ይላል። የኮንትሬቲ ራሱን የሚፋለስ ነው ብሎ የሚያስቀምጡት ነው የሚለው። ይሄም ማለት ነው አንድ ነገር እሳት ነው ምናምን ካልክ በኋላ ነገር ግን ምንም ማቃጠል አይችልም ካልከኝ ወይ ደግሞ እሳት ሆኖ ላይክ ኔቸሩ እሳት ነው ምናምን ብለህ ምንም ማቃጠል የማይችል ከሆነ እንደ በረዶ የሚቀዘቅዝ ነው የምትል ከሆነ ኢትስ ኢንዳይሬክት ኮንትራሪቲ ነው የሚለው። ሶ ፍሪ ዊል ብለህ ራሱ ኮንትራዲክት ያደርጋል በራስህ ማለት ነው። ከቱዋርድስ ሲን እና ቱዋርድስ እግዚአብሔር ሲመጣ የተለያየ ነገር እያወራ ነው ፍሪ ዊል። ስለዚህ ፍሪ ዊል ዲፊኒሽን ኢንኮንሲስተንት ሆነ ማለት ነው። ስለዚህ ኮንሲስተንት ለመሆን ግዴታ እኛ እንደምናስቀምጠው ማስቀመጥ ይኖርብሃል ነው። ለዛ ነው እሱን ያነሳሁልህ። ኦኬ እሺ። አሁን የኛ ዴፊኒሽን ግዴታ መቀበል አለብህ የሚለው ግዴታ መቀበል የለብኝም። የአባቶችን ማብራሪያን የምቀበለው ወይም ደግሞ የአባቶች ዴፊኒሽን ነው የምቀበለው። ግን አንተ ራስህ ኢኩቪኬሽናል ፋላሲ እየሰራ ያለው አንተ ነህ። ፍሪደም እና ፍሪ ዊል መጀመሪያ ለያቸው ብዬ ነበረ። ኦኬ ያ ሰው ወደ ኃጢአት የሚያዘነብል ሰው ማለት ኃጢአትን የመስራት ፍላጎት ወይም ደግሞ እንደዛ አለው ማለት ፍሪ ዊል የለውም ማለት አይደለም። ወይም ደግሞ ኦኬ ጽድቅን የማድረግ ወይም ደግሞ ጽድቅን የመፍቀድ ምንም ፈቃድ የለውም ማለት አይደለም። ፍሪደም የለውም እና ፍሪ ዊል የለውም ለያቸው ያልኩ ለዛ ነው። አይ ቲንክ ከራስ ልጅ ምናምን ባሰማ ይሻላል መሰለኝ። ቆይ አንዴ ዶክተር አንዴ ቆይ ለእግዚአብሔር ቃል የቀረበው የቱ ነው? ይህን ያሳብ ማለት ነው የትኛውም አባት ያንሳው ኤቪደንስ አይደለም እንዴ? ተደጋጋሚ ሀሳብ ስላነሳ ምናልባት ስለ ፍሪደም አንተ ነው ኢኩቪኬሽናል ፋላሲ ፍሪ ዊል በሁለቱም ሳይዶች እየሰራ እየተቸገርክ ያለው አንተ ነህ እና ምናልባት የኔ ፍሪ ዊል እና ፍሪደም እያልኩ እየለየው የምናገረው ምናልባት ካልገባህ አልኩ። አንዴ ሚዩት አድርገህ ስማና ከራስ ሰው ኦኬ። ከዛ በኋላ እኔ ማብራራውን ቢያንስ ከገባ ብዬ ነው። አንዴ ስማ ከሆነ
ምናልባት ለሚያግዝ ከሆነ በሮ ነው የጀነራል ሀሳብ ለመገንባት ያክል ነው ያወራሁት። እኛው ለእግዚአብሔር ቃል የቀረበው ሀሳብ ይቱ ነው ላይክ ኢኩዌሽን የምናደርገው ማለት ነው። እንደ የሶላ ስክሪፕቱራን መንፈስና ፍትሃዊነት መጠበቅ ስላለብን ማለት ነው። ከእግዚአብሔር ቃል የቱ ይነሳል? ኢራኒስም ሆነ ከዛ ደግሞ ክሪሶስቶምም ቢሆን ከእግዚአብሔር ቃል የተነሳው ሀሳብ ለእግዚአብሔር ቃል የቀረበው ሀሳብ የትኛው ነው ብለን ነው ኮንሰክሬት የሆነው እንትናችን ይሄ ነው መሰረታችን ወይ መቆሚያችን ማለት ነው። ፈታትም ጋር ምንም ነገር ስንቀበል እንደዛ ነው። አባቶች ጋር መምጣት እንችላለን። ፍሪዊልን በተመለከተ ያላቸው ምልከታ ካየን ለምሳሌ ጄኤንዲ ኬሊን ካወቃችሁት ክርስቲያን የቤተክርስቲያን ታሪክን ጥናት ያደረገ ሰው ነው። እሱ ጽሁፍ ጽፏል እና በነፃ ፍቃድ ያምኑ ነበር። ፍሪዊል እንዳለ ያምኑ ነበር። ኦኬ ምን አለ? ፍሪዊል እንዳለ ያምኑ ነበረ። አባቶች ማን ያለው? ጄኤንድ ኬሊ። እሱ ጽሁፉን አሳያቸዋለሁ። ባይዘ ጽሁፉ ከየት እንዳለ ማለት ነው። ፍሪዊል አባቶች ያምኑ ነበረ። እንያዝ። እሺ ይህንን ክደው ምናምን ሲከራከሩ አታየውም? አባቶች ፍሪዊልን ክደው አይከራከሩም። እሺ ኩዌሽናቸው ናቹራል ፍሪደም ላይ ነው። አሁን ቅድም ምን አለ? የተወሰነ ጥያቄያቸው ናቹራል ፍሪደም ላይ ነው። በቃ ይሄን ለማሰማት ማለት ሙሉን ብትሰሙት ተመሳሳይ ሀሳብ ነው የሚናገረው። ኦኬ ዲስትሪክት ለማድረግ የሞከረው አልጨረስኩም። የጄኤንድ ኬሊ ጽሁፉ ከፈለክ እንትኑ ስላለ ፔጁንም ጭምር ጽሁፉም ስላለ ማንበብ እችላለሁ በእርግጥ። ስለዚህ ፍሪዊል አለው ማለት ፍሪደም ነው፣ ፍሪ ነው ማለት አይደለም። ኦኬ ፍሪዊል እና ፍሪደም የተለያዩ ነገሮች ስለሆኑ ማለት። ስለዚህ ምንድነው እያልን ያለ ነው? ይሄ ሰው እግዚአብሔር አምላክ ባቀረበለት ነገር ወዶ የመቀበል ፈቃድ አለው፣ ነፃ ፈቃድ አለው። እግዚአብሔር እንዲፈቅድ መጀመሪያ ሪጀነሬት አድርጎ ከዛ በኋላ እንዲያምን አይደለም የሚያደርገው። እንደዛ የሚል የመጽሐፍ ቅዱስ ሐሳብ ስለሌለ ማለት ነው። እንደው እግዚአብሔር አምላክ ማለት ቅድም ያለ ፈቃዱ የሚለውን ያለ ፈቃዱ እኮ አንልም የሚል ሐሳብ አንስታል። ያለ ፈቃዱ ማለት እናንተ አክቲቭ የሚሆነው አንሪጀነሬትድ ማን አክቲቭ የሚሆነው ምን ብላችሁ ነው የምታምኑት? ኦንሊ ኮንትራሪ ቱ ጋድስ ዊል ነው። ሁልጊዜ ለእግዚአብሔር ሐሳብና ፈቃድ ተቃራኒ ሆኖ ነው የሚቆሙ። ሁሉም በተፈጥሮ ማለት ይህ ለእግዚአብሔር ቃል ተቃራኒ ሆኖ የሚቆመው ግን እየተቃረነውም የሚፈልጋቸውን የመረጣቸውን ብቻ ምን ያደርጋቸዋል ነው ሪጀነሬት አድርጎ እንዲፈቅዱ ያደርጋቸው ማለት ፈቃድም እምነትም ይሰጣቸዋል ማለት በቃ በግድ ማለት ይሄ ነው እኮ። እሱ ኮንትራሪ ነበረ ያለ ፈቃዱ ነው ሄዶ ግን ምን ያደርገዋል? ሪጀነሬት አድርጎ ከዛ በኋላ እንዲፈቅድ ምናምን ያደርገዋል ማለት ነው። ይሄ አጌንስት ሂዝ ዊል ማለት ያለ ፈቃዱ ማለት ይሄ ነው። አባቶች ግን እንደዛ ብለው አይናገሩ። እግዚአብሔር አምላክ ጸጋውን ሳይጀምር ወይም ደግሞ ጸጋውን ሳያመጣ ሰው ራሱ ማመን አይችልም፣ መቀበል አይችልም። ጸጋውን ሲያቀርብ ጸጋውን ሲሰጥ ግን ነፃ ፈቃዱ ተጠቅሞ ኦኬ እሺ ሲል የዛኔ እግዚአብሔር አምላክ ያግዘዋል፣ ጸጋውን ይሰጠዋል፣ ልቡን ይከፍትለታል፣ ኦኬ ይረዳዋል፣ ያድነዋል ማለት ነው። እንደዚህ ነው ትምህርቱ። በአንጻሩ ደግሞ የእናንተ ደግሞ ምንድነው? ኦኬ መጀመሪያ ኮንትራሪ ነው ደን ግሬስ ኦፍ ጋድ ወይም ደግሞ በወርድ ሊሆን ይችላል፣ በሳክሪመንትስ ሊሆን ይችላል፣ ይመጣል። ደን ሪጀነሬሽን ኤንድ ፌዝ ኢንፊውዝ ይደረግለታል። ኦኬ ኢንፊውዝ ይደረግለታል። በምን ምክንያት ታይቶ? ምንም ምክንያት የለው፣ ያለ ምንም ምክንያት ከሰውየው ምንም ነገር ሳይታይ ማለት ነው። ነፃ ፈቃዱ ዊሉ ሳይታይ በቃ ዊሉ እንደውም ኦፖዚንግ ዊል ነው። ዘን ሪጀነሬት አድርጎ ይሰጠዋል፣ ዳግም ይወለዳል፣ እምነት ይሰጠዋል፣ ያምናል። እንደዚህ እያለ ይሄዳል ማለት ነው ደህንነታችሁ። ከዚህ አንጻር በመጽሐፍ ቅዱስም በአባቶችም የማይታወቅ ሀሳብ ነው። ዶክተር ቀጥል። ዶክተር ነዋል። ዶክተር አለ። ካሜራዬን አንዴ ልክፈት። አዋለው አንዴ ካሜራዬን መክፈት ይችላል። ትችላለህ። ያው ልክ እንደራድ ሰዓት ወግዞ ማስረዳትም ትችላለህ። ልክ እንደ ዮሐድ ፊቴ እንዲታይ አልፈልግም። ሌላው የምንሰራው ነገር ስላለ እሱ ምንም ቼክ አድርገህ ክፈት። ይሄ ፍሮንት ካሜራውን በፕላስተር ወይ በእጅ ምናምን እንትን አድርገህ ከቨር አድርገው። ምናልባት አንዳንዴ ቲክቶክ አስቸጋሪ ነው። እሺ ይታያል።
ዶክተር አልከፈትክም? ክፈት፣ ገና አልተከፈተም። እሺ እንደዚህ ላንብብ። በቃ ካሜራውን ትቼ ማለት ነው። ያዴ ካሜራ ልኬልሃለሁ፣ አክሰፕት ማድረግ ትችላለህ። እሺ እሺ ይታያል። አሁን ይታያል። ያዴ ይሄ ማለት ነው የፋዘር ታድሮስ ማለቲ ኢንትሮዳክሽን ቱ ዘ ኮፕቲክ ኦርቶዶክስ ቸርች የሚለው መጽሐፋቸው ላይ ፔጅ 299 ላይ የጻፉት ነው። ማንስ ፍሪደም የሚለው ነው። ምን ይላል መሰለ? አኮርዲንግ ቱ ሴንት ሲሪል ኦፍ አሌክሳንድሪያ the image of God in which man was created was his own free will. However, he spoiled it by his disobedience to God. Thus, he became incapable of interacting with God's love freely. ይህንን ትቀበለዋለህ? እንዴት ይዋል ሰው ከውድቀት ከተነሳ ከእግዚአብሔር ጋራ he became incapable to interact with God freely ከእግዚአብሔር ጋራ ኢንተራክት ለማድረግ incapable ነው ይላል። አዎ በራሱ ፍሪሊ ኢንተራክት ያደርጋል እኮ አይደለም እያሉ ስፖይል ስለሆነ ኦኬ ስፖይል ስላደረገ ምንድነው በራሱ እንደው በገዛ ፈቃዱ ዝም ብሎ ሄዶ ከእግዚአብሔር ጸጋ ጋር ታጠፋ አላጠፋ እያለኝ ነው። እና እኔ አጠፋለሁ። አሁን ጠፍታ። አሁን ስፖይል ሲባል ቶታሊ ዴድ ሆኖ ማለት አይደለም አይደለ? ስፖይል ማለት መበላሸት ነው። ኦኬ ቅድም እንዳልኩ መጎስቆል ማለት ነው። ሶ በራሱ ተነሳስቶ በራሱ ሄዶ ኮኦፕሬት ያደርጋል ማለት አይደለም። ኦኬ ያንን ጸጋ ግሬስ ኦፍ ጋድ ከኛ ጋር ልዩነት የለውም እያልኩ እኮ ነው። አይደለም ስፖይል ሆኗልና ቶታሊ ዴድ ነው እንትን ጭራሽ ከእግዚአብሔር ጋር ተቃራኒ ነው አይደለም እኮ ይሳቸው ያለ ፍሪ ዊሉ ያለ ነፃ ፈቃዱ ይድናል አይደለም የሳቸው ሐሳብ። ያለ ነፃ ፈቃዱ ይድናል ነው እንዴ ዶክተር? እንደዚህ አይደል ሐሳቡ ላይ አሁን አንተ ሐሳቡ ላይ ደቂቃ ወስደህ የሳቸውን ሐሳብ አስቀምጥና ከዛ ከኛ ጋር ላነጻጽርልህ አንተ ደቂቃ ወስደህ ሐሳቡ ላይ እንትን አድርግ። ምን ይላል መሰለህ? ይሄ ፍሪ ዊል it was his own free will ይላል። however ይላል he spoiled it by disobedience to God. thus spoil ስላደረገው ኢኮራፕት ስለሆነ ማለታቸው ነው። thus he became incapable ማለት አይችልም ማለት እኮ ነው of interacting with God's love freely ከእግዚአብሔር ፍቅር ጋራ ምንም ኢንተራክት ማድረግ ኢንካፓብል ሆነ እያሉ ነው። so it's exactly what we are saying እያልኩ እኮ ነው። ያዲ እኛም የምንለው ሞቷል ምናምን የምንለው የሰው ፍቃድ ይሄ የእንትኑ እኮ ሞቷል እያልን አይደለም። ይሄ የፋካልቲ ኦፍ ዘ ሶል ሙቪንግ ፓወር ኦፍ ዘ ሶል ይሄ ሞቷል እያልን አይደለም። ነገር ግን ኦንሊ የእግዚአብሔርን ፍቅር ፍሪሊ በራሱ ተነሳስቶ ኢንተራክት ማድረግ አይችልም እያልን ነው ሞቷል ስንል እንጂ ኦፍ ኮርስ ዴይሊ አክቲቪቲ ኤቭሪቲንግ እኮ ኢቭን እግዚአብሔርን ቃል እኮ ሰው በራሱ ፍሪ ዊል ማንበብ ይችላል። ግን ኢንተርናል ለውጥ እንዲያመጣለት የእግዚአብሔር ጸጋ ያስፈልገዋል ነው። ስለዚህ ፋዘር ታድሮስ ማለት ከኛ ኮንፌሽን ጋር ኮምፕሊትሊ ይስማማሉ ብዬ ነው የማስበው። ያዲ ኦኬ በጭራሽ ፋዘር ታድሮስ ማለት ከአንተ ትምህርት ጋር ምንም የማይስማማ ማለት ነው። ምክንያቱ በራሱ እንትን ኢንተራክት ያደርጋል። ኢንተራክሽን እና ኮኦፕሬሽን በጣም የተለያዩ አክሴፕት ማድረግና ኢንተራክት ማድረግ ከእግዚአብሔር ጸጋ ጋር ራሱ ኢንተራክት ማድረግ ይችላል በራሱ ተነስቶ አንልም። ቅድም ጀምሮ እኮ አልኩ ቅዱስ ዮሐንስ አፈወርቅ ያነሳውን ሐሳብ እኮ አነሳውልህ። በራሳችን ተነስተን ብናምን በራሳችን ተነስተን ስላመንክ ትድናለህ ወይ ነው? አትድንም። መጀመሪያ ጸጋው ሊመጣ ጸጋው ሊገለጥ ያስፈልጋል ነው። ኦኬ ጸጋው ሊገለጥ ያስፈልጋል። ክርስቶስ ባይመጣ አንተ እምነት ራሱ ሊያድንህ ይችላል? አይችልም ነው። ኦኬ ክርስቶስ መገለጥ አለበት። ክርስቶስ ባይጠራህ አንተ ብታምን ያድንሃል ወይ ነው? አያድንህም ነው። ስለዚህ ዝም ብለህ በራስህ ተነስተህ ስላመንክ ትድናለህ የሚለውን ትምህርት አዎ
አንቀበልም። ይሄ የፔላጌስ ሄረሲ ነው። እኛ ያለ ጸጋ እግዚአብሔር እንደው ራስህ ተነስተህ እግዚአብሔር ጸጋውን ሳይሰጥ በራስህ ችሎታ በራስህ አቅም ተነስተህ መዳን ትችላለህ የሚል ትምህርት የለንም። ይሄ አጥብቀን ነው የምንቃወመው፣ ሄረሲም ጭምር ነው። ጸጋ እግዚአብሔር ኦፍኮርስ የግድ ያስፈልጋል። ጸጋ እግዚአብሔር ካረዳ ስለዚህ ኖ ሎንገር ፍሪ ማለት እኮ ነው። ፍሪደምን እያልኩ ነው እኔ እኮ እሱን ያስቀመጥኩልህ እና ቆይ ኖ ሎንገር ፍሪ እንደሆነማ ነገርኩህ እኮ ወዳጅ። እዛው ቆይ ኮንሴፕት የእሳቸው መጽሐፍ ላይ እዛው ራሳቸው ሰው እንዴት ነው ሳሊቬሽን አቴን የሚያደርገው የሚለውን አንዴ ፒዲኤፍ እሺ አይዋለሁ ያዲ እቺን እኔ እስከዛ ይሄን ላንብብልህና ምንለያይበት እሺ ዶክተር ይናገሩና ዮሐዴ ከዛ በኋላ ገስት ላይ ያሉ ሰዎች በጣም ስላፈንኳቸው ከሁለታችሁ በኋላ 5 ደቂቃ ገስት ላይ ያሉ ሰዎች ይሰጣችኋለሁ። እሺ በቃ አሁን ምን መሰለህ የምንለያይበት አሁን ምንድነው ብዬ ነው የማስበው። ከዛ ገስት ላይ ያሉ ሰዎች 5 ደቂቃ ሰጣችኋለሁ። እሺ እኔ እና እሱ የምንለያይበት አሁን ምንድነው እኛ እግዚአብሔር የሰው ዊል ላይ መራሱ ነው የሚሰራው የሚለውን እናስቀምጣለን። ይሄ ደግሞ ፖፕ ሽኖዳ ኮምፓራቲቭ ሪሊጅን የሚለው ላይ ኮምፓራቲቭ ምን ነበረ ቶፒክ ኮምፓራቲቭ ሪሊጅን የሚለው ሰባቸው ነው ኮምፓራቲቭ ቴዎሎጂ አም ሶሪ እሱ ላይ የኔ ፔጅ 20 ላይ ምን ይላል መሰለ ስለ ህፃናቶችን ያስቀምጠን ምን ይላል መሰለ from the point of view of faith little children are in the stage of believing and accepting everything. They do not refuse or reject faith. The doubt, inquiring, questioning and the reasoning of adults have not yet entered their sphere ይላል። ሶ ልክ የፓሲቪቲውን ነገር አፕሩቭ ያደርጋል ነው። ስለ ህፃናት ጥምቀት እያወሩ ህፃናት ሊትል ቺልድረን ማመን ይችላሉ፣ አክሰፕት ኤቭሪቲንግ አክሰፕት ማድረግ ይችላሉ፣ በዛ ስቴጅ ላይ ነው ያሉት ነው የሚለው። ሶ ምንድነው አንዴ ካሜራ እንዳጠቃቀ ሶ ምንድነው የምንለያይበት ፖይንት ላይ ራሱ ፖፕ ሽኖዳ እዚህ ክፍል ላይ ያሉት ተቋረጣ ኔጋንም ዶክተር ኔትወርክ የምንለያይበት ቦታ ዶክተር ተቋርጣል። ዶክተር ተቋርጣል፣ እየተሰማ አይደለም። ዶክተር ተቋርጣል። ሰብከህላቸው እንደዛ መስማት ባይችል ስቴጅ ኦፍ ብሊቪንግ አንዴ ዶክተር ተቋጥራልናል ተቋርጣል ለማለት አሁን ያወር አሁንስ እስቲ ጋይስ ታብታብ አድርጉ። እዮባ ከታች ሲሶ ይሰማል ድምጼ? አሁን ትሰማለህ? እሺ ሶ ለምን መሰለኝ ክፍል ያመጣሁት እዚህ ክፍል ላይ ፖፕ ሽኖዳ ምን እያሉ ነው ያሉት? ሪዝን ህፃናትን ፔዶ ባፕቲዝምን ለምን እንደሚያደርጉ ብዙ ሪዝን እያስቀመጡ ነው። ከዛ ውስጥ አንዱን ምንድነው ያሉት? ሊትል ቺልድረን አር ኢን ስቴጅ ኦፍ ብሊቭ ህፃናት ማመን የሚችሉት ደረጃ ላይ ናቸው። በዛ ምክንያቱም ነው ፖይንታቸው። ምክንያቱም ምንድነው እንደ ታላላቅ ሰዎች ሪጀክት ስለማያደርጉ ነው፣ ሪፊውዝ ስለማያደርጉ ነው። ስለዚህ ብሊቭ አክሰፕት they can accept everything ነው። ሶ የትምህርት ምንድነው ሊተራል ሳይድ ስትመጣ ሰው እንዴት ነው አንዳንዱ ሰው ለምንድን ነው ወደ እሱ የሚመጣውን የእግዚአብሔር ጸጋ ሪጀክት የሚያደርገው፣ አንዱ ደግሞ ለምንድን ነው አክሰፕት የሚያደርገው ስትል አንዳንድ ሰው ሪዝኑን ባናስቀምጥም አንዳንድ ሰዎች ፓሲቭሊ የኛ ተደራጊ ይሆናሉ፣ ሳብጀክት ይሆናሉ ነው። ልክ እዚህ ጋር ፖፕ ሽኖዳ እያሉ እንዳሉት ላይክ ህፃናት ዜር ስቴጅ ኦፍ ብሊቪንግ ሪዝኑን ሲያስቀምጡ ደግሞ they do not refuse or reject ብሎ ስላስቀምጡ ማለት ነው። ስለዚህ የኛ ልዩነታችን ዮሐዴ ትልቁን የምለው እዚህ ላይ ነው የሚሆነው ብዬ ነው የማስበው። ነገር ግን እዚህ ጋር ራሱ ፖፕ ሽኖዳ ደግሞ እንደዛ እያሉ ነው። ነገር ግን የቀደም እንዳልከው ወደ እሺ በቀል ጨርስ ሀሳብህን እንትን ካልክ ጨርስ። ሀሳብህን ጠቅልል አድርገው። ሀሳብን ጠቅልልና ወደ እናንተ ስለማልመለስ ሀሳብን በደንብ ጠቅልል። ሳጠቃልል
አሁን የኛ ፖዚሽን ምንድን ነው? የሰው በስፒሪቹዋል ነገር እግዚአብሔርን በመፈለግ ጉዳይ ላይ ሰው ፍሪ ዊል የለውም የምንልበት ሪዝን ቦንዴጅ ውስጥ ስላለው እግዚአብሔር ጸጋ ከሌለ ፍሪ ዊል ብለ ዳይሬክት ኮንትራሪቲ ነው የሚሆነው። ፍሪ ዊል ካልክ በኋላ ፍሪ ደግሞ አይደለም እግዚአብሔር ካልረዳው እንትን ካላረግ ካልክ ኢትስ ኢንዳይሬክት ኮንትራሪቲ የሚለውን መቀበል ይኖርብሃል ነው ሉተር የሚያስቀምጠው። ከኤራስመስ ጋር ዲቤት ሲያደርግ ምንም ነው ታዲያ ፍሪ የምትለው እኮ ነው ያለው። የእግዚአብሔር ጸጋ ባይኖር ባይረዳ ምንም የእግዚአብሔርን ጸጋ ፍሪ ዊል ከምትለው ብትነጥለው እና ብታወጣ እግዚአብሔርን ጸጋ ወደ ኃጢአት ትመለሳለህ። ኃጢአትን መስራት ትቀጥላለህ። እግዚአብሔርን መጠላትን ትቀጥላለህ ነው እግዚአብሔርን ጸጋ ካወጣው። ሶ ፍሪ ዊል ያልከው ነገር ኢትስ ኖ ሎንገር ፍሪ አይደለም ማለት ነው ነው። ሶ በዛ ሴንስ ነው ፍሪ ዊል የሚባለው ነገር ራሱ ዳይሬክት ኮንትራሪቲ ስለሆነ ሰልፍ ሪፊቲንግ ነው። ገባ? ሶ ለዛ ነው ፍሪ ዊል ዴድ ነው ምናምን በራሱ ፓወር ተነስቶ ሰው እግዚአብሔርን የመፈረግ ስፒሪቹዋል ነገሮችን ሊያደርግ አይችልም የምንለው ሪዝን በዚህ ነው። ነገር ግን እግዚአብሔር ጸጋ አንዳንድ ሰዎች ላይ ልክ ያው ፊልጵያንስ 2:13 ላይ ዊሉን ራሱ እናንተ ውስጥ የሚሰራው እግዚአብሔር ነው ብሎ እንደተጻፈው እግዚአብሔር ራሱ የሰውን ዊል ራሱ የሚቀይረው እግዚአብሔር ነው። አንዳንድ ሰዎች ፓሲቭሊ ይሄንን ተደራጊ ይሆናሉ። አንዳንድ ሰዎች ደግሞ አክቲቭሊ ሪጀክት ስለሚያደርጉ ነው የማያምኑት የማይድኑት ብለን እናስቀምጣለን። ስለዚህ የሰዎች መጥፋት የራሳቸው ጥፋት ነው ብለን እናስባለን። ሰዎች ግን ለመዳናቸው ነው ኮንቨርት ለመሆናቸው በራሳቸው ይሄን ስላደረግኩ ነው የሚሉት ነገር ሊኖር አይችልም። ምክንያቱም ጸጋው በእምነት አድኗቸዋል ብለዋል። ጸጋውንም እምነቱንም ደግሞ ይሄ ደግሞ ይላል ግሪክ ኮንስትራክሽኑን ስታዩ ለቱቶ የሚለው ለፒስቲስም ለካሪቲ ለሚለውም ይገባል። ምክንያቱም ቱቶ የሚለው ኒውተር ነው፣ እዛ ጋር ያሉት ደግሞ ፌሚኒን ስለሆነ ኢንታየር ፌዝም ግሬስም የተባለው ሁሉ ከእግዚአብሔር ጊፍት ስለሆነ ምንም ቡስት የምናደርግበት ነገር የለም። ስለዚህ በዛ ሴንስ ነው እኛ ሁሉንም የመዳናችንን ኮንቨርት የመሆናችንን ሁሉንም ነገር ለእግዚአብሔር የምናደርገው። ጥፋትን ደግሞ ሰው በራሱ ባለማመን ነው የጠፋው የምንለው ነው። ባጭሩ ነው። እሺ ኦኬ ዶክተር፣ መጀመሪያ ሲሶ የኔ ጥያቄ መቼ ይሆናል? አሁን እኔ አልጠየቅኩም አክቹዋሊ እስካሁን ማለት ነው። ይጠይቅና ጠይቃለሁ ነበር ያልኩት እሱ ወይም እነሱ ከተናገሩ በኋላ የኔ ጥያቄ ሰዓት ወይም ደግሞ አሁን ጠይቄ እነሱ ሀሳብ ይሰጣሉ የሚለው እንቀጥላለን። ሀሳብ ስጥና አሁን እሱ በሰጠው ላይ ሀሳብ አጠቃላይ እስካሁን ባክ ኤንድ ፎርስ በምታወሩበት ሀሳብ ስጥና እና አዳምም አሉ ክርስቶፎር አንዳንድ 5 ደቂቃ እንስጣቸውና የመጨረሻው ያንተን ጥያቄ እንትን አድርገን በዛ መልኩ እናስኬደው። አሁን አንተ ሀሳብ ስጥና እሺ በዛ እናድርግ። እሺ ቴንክ እሺ ሲሰር የፋዘር ታድሮስ ማላቲ እንትን ላይ እያወረድኩት ነው። እውነት ለመናገር እንትን አላለኝም፣ አልጨረስኩትም። አሳያለሁ። እዛ ሳሊቬሽን ራሱ እንዴት አቴይን እንደሚደረግ በግልጽ ነው የሚናገሩት ፋዘር ታድሮስ ማላቲ ማለት ነው። ኮሜንተሪያቸው ራሱ መመልከት እኮ ነው። ማርክ 16:16 ጆን 3:5 ኦኬ። ኮሜንተሪያቸውን በደንብ ስንመለከት ፋዘር ታድሮስ ማላቲ ጭራሽ ሰው ሳያምን እንደው ነፃ ፈቃዱ ጠፍቶ ማመን እስካይችል ድረስ ሞቷል የሚል ጭራሽ እንደዚህ አይነት ሀሳብ የላቸውም። እሱን እየከፈትኩኝ ማሳየት እችላለሁ። የአቡነ ሽኖዳ የተነሳው ሀሳብ ኮምፓራቲቭ ቴዎሎጂ ላይ ኢንፋንትስ እኮ ዘይ ድ ናት ሪፊዝ ዌዘር አክሴፕት ማድረግ ስለማይችሉ ስለዚህ የኛ አይነት ትምህርት ነው መጥቶ ጸጋው ድጋሜ ሪጀነሬት አድርጓቸው ምናምን አይነት ነገር ነው የሚል ሀሳብ አንስቷል። እንደዛ አይደለም ሀሳባቸው። ባይዞ የአቡነ ሽኖዳ ጸጋው እንዲያምን ያደርገዋል የሚል የእናንተ አይነት እምነት አይደለም ያላቸው። ምንድነው የሚሉ ህፃናት በእምነት ነው የሚያድጉት። ምን ማለት ነው? አክሴፕት ይሄ ሜንታሊቲያቸው ወይም ደግሞ አይምሯቸው አክሴፕትም ሪጀክትም ለማድረግ አልደረሱም ህፃናት። ያመነ የተጠመቀም ስለሚል ሳያምኑ እንዴት ይጠመቃሉ ለሚለው አርጊመንት ምላሽ ሲሰጡ ህፃናት ወንጌል ሰምተው አክሴፕት አድርገው ወይዘር አክሴፕቲንግ ኤንድ ሪጀክቲንግ አቅሙ የላቸውም። እንደዚህ አይነት ካፓሲቲ ላይ አልደረሱም። ምንድነው የሚደረገው? they are baptized by the faith of their fathers or mothers ማለት ነው። ኦኬ አንዴ ልክፈተው። የታለ እንደዛ ያሉበት? እሺ
አንደ ፔዶ ባፕቲዝም ወይም ኢንፋንት ባፕቲዝም ላይ ምን ብለው ይናገራሉ? ኦኬ ማርክ 16:16 ላይ he who believes and is baptized will be saved ይላል። and also on the fact that little children do not comprehend what is happening in baptism. ኦኬ መቀበል ስለማይችሉ ምን እየተካሄደ እንደሆነ so how can baptism be administered without belief or without comprehension ብለው ቆይ አንዴ እሺ እንትኔ ብቻ እንድታስተካክልልኝ ነው። ኮምፕሬንድ ማለት አክሰፕት ማለት አይደለም፣ ያው ስትተረጉም ማለት ነው። ኮምፕሬንድ ማለት የእንትኑን ኮምፕሬንድ ያደርጋሉ ማለት ምን እየተካሄደ እንደሆነ ያውቃሉ ማለት ነው። ምን እየተካሄደ ነው የሚለው መያዝ ማለት ማወቅ ነው። ባይዞ አክቹአሊ ኮምፕሬንዲንግ ማለት ምን እየተካሄደ ነው የሚለው በአይምሯቸው አይዙትም ነው። ሌላ ምንም ትርጉም የለው። ሶ ምን አሉ? ይሄ የማን ጥያቄ ነው? የፕሮቴስታንቶች ጥያቄ ነው። ፕሮቴስታንት ፔዶ ባፕቲዝም ላይ የሚያነሱት ጥያቄ ማለት ነው። ሶ ምን ብለው መለሱ? but we insist on pedo baptism for the following reasons. ምክንያቶች አሉ ለምን ህፃናትን እንደምናጠምቅ። the first reason is that we are concerned about the eternal life of the children because the Lord says በዘላለም ህይወታቸው ምን ስለምንል ነው? ስለምናስብላቸው መዳኑ ለህፃናትም የሚገባቸው ስለሆነ። ምክንያቱስ ክርስቶስ ራሱ ምን ብሏል? unless one is born of water and the spirit he cannot enter the kingdom of God ይላል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይገባም ብሏል። ስለዚህ for the first reason እናጠምቃቸዋለን። so how can we prevent children from being baptized and expose them to God's judgment as long as the Lord did not exempt children when he said the above words? ስለዚህ ህፃናትን እግዚአብሔር ራሱ ሰው ከውሃና ከመንፈስ ካልተወለደ በስተቀር ብሎ ሰውን ሁሉ ከዚህ መወለድ አለባቸው ብሎ አዞ ሳለ አይ ህፃናትን ከዚህ ድህነት ለይተን ከዚህ ትእዛዝ አስወጥተን ለእግዚአብሔር ጀጅመንት ለምን ኤክስፖዝ እናደርገዋቸዋለን? የመጀመሪያው ይሄ ነው። ሁለተኛው through baptism little children are given the opportunity to practice the life of the church ማለት ፕራክቲስ እያደረጉ እንዲያድጉ the life of church ፕራክቲስ እያደረጉ እንዲያድጉ መፍቀድ ነው። ኦኬ ምን ማለት ነው? and enjoy the divine sacraments therein together with all their efficacies ማለት በእግዚአብሔር ምስጢራት እየተሳተፉ ማደግ ያስፈልጋቸዋል ህፃናት። ኦፍ ኮርስ የእግዚአብሔር ጸጋ ያስፈልጋቸውም እንደ ለህፃናት ያስፈልጋቸዋል። ሶ እሱ ጸጋ እየተካፈሉ በቤተ ክርስቲያን ውስጥ ለማደግ ማለትም ቅዱስ ምስጢርን ማለት ነው እየተካፈሉ እንዲያድጉ የግዴታ መጠመቅ አለባቸው። ጀስቲን ማርቲር ፈርስት አፖሎጂ 61ኛው ላይ እንደሚናገረው ማለት ነው። ሶ ከዚህ ሚስትሪ እንዲሳተፉ ልንፈቅድላቸው ይገባል። የክርስቶስ ስጋና ደም እንዲሳተፉ ማለት ሶ ያን ሚስትሪ ለመቀበል ደግሞ የግድ ባፕቲዝም ያስፈልጋል። ሰርድ ይሄ ነው ሶስተኛ ሐሳብ። he who believes and is baptized will be saved ተብሏል። is meant for adults ይላል። ይሄ ግን የተነገረው ለማን ነው ይላሉ? ለአደልትስ ነው፣ ለአዋቂዎች ነው ይሄ የተነገረው። ምክንያቱም ፕሮቴስታንቶች የሚያነሱት ምንድነው? ያመነ ነው የሚጠመቀው የሚል ትምህርት አለ። ህፃናት ደግሞ ማመን አይችሉም፣ ካፓቢሊቲም የላቸውም። ስለዚህ እንዴት ይጠመቃሉ የሚል አርጊመንት ስለሆነ ይሄ የተነገረው ፎር አደልትስ ነው፣ ለአዋቂዎች ነው። who are capable of comprehending the meaning of faith ማለት የተሰጠውን ጸጋ ወይም ደግሞ እምነት መቀበል ለሚችሉ ማለት መቀበል ለሚችሉ ነው። so according to the Lord's words in Mark ማለት ነው as for infants we apply the Lord's say let the little children come to me and none do not forbid them for of such is the kingdom of heaven። አሁን ይሄ ለህፃናት አንጠቀመው፣ ያመነ የተጠመቀ የሚለው ለህፃናት አንጠቀመው፣ ይልቁኑ ለህፃናት ምን ጠቅሰው አለ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት ለነሱ እንደነሱ ላሉት ናትና የሚለውን ግን እንጠቀማለን። ለምን ህፃናትን ወደ እግዚአብሔር እንዳይመጡ የእግዚአብሔር ልጅነትን እንዳይቀበሉ እንከለክላቸዋለን? አንከለክላቸው። ከዚህ አንጻር ነው የተናገሩት። አይ ቲንክ ሰዓት በጣም እንትን ብላ አራተኛውን አንብብ። አራተኛው ኦኬ እሺ፣ እኔ ሰዓት እንትን እንዳይሉ ብዬ ሙሉውን ብናነበው እሺ። እሺ ልቀጥል። for the point of view of faith little children are in the stage of believing and accepting everything። ህፃናት ደግሞ ንጹህ ወረቀቶች ናቸው፣
በደንብ እዩ። ቢሊቪንግ ኤንድ አክሴፕቲንግ ምን ማለት እንደሆነ በደንብ ስሙ። ህፃናት ወላጆቻቸው የነገሯቸውን ሁሉ ይቀበላሉ። ባይዘው ክፉም ቢሆን የነገርካቸው ሁሉ አሜን ብለው ነው የሚቀበሉት ህፃናት አይደል እንዴ? ሪጀክት ያደርጋሉ። ይሄ ጅብ ነው ብትለው፣ ይሄ ማሙሻ ይሄ እኮ ጅብ ነው ብትለው አሜን ብለው ነው የሚቀበሉ። ይሄ ይበልሃል ብትለው እውነት ነው ብለው የሚቀበሉ ህፃናት ንጹህ ሰሌዳዎች ናቸው። ስለዚህ ኤቭሪቲንግ የነገርካቸውን አክሴፕቲንግ ናቸው። ሁሉም ነገር እየተቀበሉ ይሄዳሉ። የነገርካቸውን ይላል፣ ግን እዚህ የነገርካቸውን ይላል ወይስ ስለ ፌዝ ነው? ኢን ዘ ስቴጅ ኦፍ ቢሊቪንግ ኤንድ አክሴፕቲንግ ነው የሚለው። ስለ ፔዶ ባፕቲዝም ነው። ኢንፋንቱን ባፕታይዝ ስታረግ ፌዙን መቀበል ይችላል ማለት ነው። የነገርካቸውን ሁሉ የሚያምኑበት ስቴጅ ላይ ነው። ምክንያቱም የነገርካቸውን ይላል ወፍ ጀዋዴ ፌዝ ነው የሚለው። ቆይ አንዴ አይደለም ስማኛ ዶክተር ላንብበውና ቆይ ልጨርሰው አንዴ። ምን እንደሚል አክሴፕቲንግ እና ቢሊቪንግ ማለት የሆነ በቃ የነገርካቸውን ሁሉ ያምናሉ ማለት ነው። የነገርካቸውን ሁሉ ይቀበላሉ ማለት ነው። ኦኬ ችልድረንስ ሊትል ችልድረንስ የተነገራቸው ሁሉ ያምናሉ። በቃ ይሄ ዶሮ ነው ብትላቸው ይሄ ምንድን ነው የነገርካቸው ሁሉ ያምኑሃል፣ ይቀበሉሃል አሉ። ምክንያቱም they did not refuse or reject faith ይላል። ምክንያቱም የነገርካቸው አይ ይሄ አይደለም ይሄ ነው የነገርካቸው የሚለውን አሳየኝ እስኪ። የነገርካቸውን የሚለውን አሳየኝ። ኤቭሪቲንግ ይኸው ኤቭሪቲንግ ፌዝ እኮ ነው የሚለው ፍሮም ፖይንት ኦፍ ቪው ኦፍ ፌዝ ነው የሚለው። ፌዝ እኮ ስለመነገር አለመነገር እኮ አይደለም። እዚህ ጋር ምንድን ነው የሚያምኑት? ቆይ የሚነገራቸውን የሚያምኑት እኮ የሚያምኑት የምትነግራቸው የሚቀበሉት የምትነግራቸው ነው እንጂ ዝም ብሎ ነግራቸውን አይልም እኮ። አሁን ህፃናትን ስታጠምቁ ነግራችሁ ነው እንዴ? ምንድነው የሚቀበሉት? ያዴ አይ አሁን አንድ ነገር እንድታጠራለህ ፌዝ ማለት ነው ሚካኤል። ኖ አይደለም። ቆይ ኤቭሪቲንግ ነው የሚለው። ቆይ ስማኝ ዶክተር፣ ቆይ አንዴ መጽሐፉ የኛ አይደል? ፌዝ ኤቭሪቲንግ ነው የሚለው። ኦኬ ሁሉም ነገር ይቀበላሉና ያምናሉ ማለት የነገርካቸውን ሁሉ የሚነገራቸውን እንጂ ፌዝን አይደለም። ፌዝን ያምናሉ አይደለም። ኤቭሪቲንግ ነው የሚለው። የሚቀበሉትና የሚያምኑት ኤቭሪቲንግ ነው የሚለው እንጂ ፌዝን ኢንክሉዲንግ ፌዝ ማለት ነው አይደለም። አንዴ ፌዝ ይያለ ስማ፣ ቆይ አንዴ ኤቭሪቲንግ ካለ በኋላ ቆይ ስማኝ፣ አማርኛውን እኔ ላንብብልና ከዛ ወርጄ ደግሞ አሳያለሁ። ቆይ አንዴ እዚህ ሐሳቡ ሙሉ ላስረዳ እኮ ነው። ሁሉም ነገር ነው የሚቀበሉትም የሚያምኑትም ነው አሉ። ይቅርታ ሁሉም ነገር ያምናሉ ይቀበላሉ አለ። ኦኬ ሁሉም ነገር ነው የሚያምኑትና የሚቀበሉት። ስለዚህ ምንድነው ሪፊዝ የነገርካቸውን ሪጀክት የሚያደርጉበት ፌዙን ራሱ ሪጀክት አያደርጉትም ማለት ነው። ግን አክሰፕት ያደርጋሉ። አዎ አክሴፕት እያደረጉ ነው የሚያድጉት። ከህፃናት ጥምቀት ጋር ምን አገናኘው? አሁን ስለ ፔዶ ባፕቲዝም አክሴፕት እያደረጉ ነው። ምን አገናኘው? ከህፃናት ጥምቀት ጋር ሳይሆን ማርቆስ 16 ያለውን ነው ሪፊት እያደረጉ ያሉት። አልተረዳችሁም? ስለ ህፃናት ጥምቀት ግን የእኛ ፖይንት እንዲህ ነው ብለው ጀመሩ እኮ አይደለም። ይኸውልህ ባይዘይ ፋዘር እዚህ ጋር ቆይ አትግባ። አሁን አትግባ። ቆይ አንዴ ሚዩት አድርገው። ቆይ አልጨረስኩም እንዴ? ቆይ እንጂ መጀመሪያ ሐሳቡ ካልገባ ዶክተር እዚህ ጋር ማርክ 16 ላይ ስለ ኢንፋንትስ ያመነ የተጠመቀ የሚለውን አርጊመንት ያዙና ኦኬ እንደዚህ ይባላል። ስለዚህ ለህፃናት ይሄ ጥቅስ አይሆንም ለአደልትስ ነው አሉ። ይልቁኑ ለኢንፋንትስ የምንጠቀመው ማቲው 19:14 ነው አሉና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ዘን ፎር ዘ ፖይንት ኦፍ ቪው ኦን ፌዝ ይላል። በደንብ ያመነ የተጠመቀ የሚለውን አንድ አትግባ። ምን ይሆንክ ነው እንድታስተካክል ብቻ ነው እንጂ ለመግባት ፈልጌ አይደለም። አታስተካክለኝ። ቆይ አንዴ አሁን ሚዩት አድርገውና ልጨርስ። ምንድነው የምታስተካክለኝ ዶክተር? ሐሳቡን እኮ እየነገርኩ ነው። እዚህ ጋር ያመነ የተጠመቀ የሚለው በህፃናት እምነት ጉዳይ ነው። ኦኬ በህፃናት እምነት ጉዳይ ህፃናት አያምኑ፣ ምክንያቱ ያላመነ ግን ይፈረድበታል የሚለው ሐሳብ ስለሚቀጥል on the point of view of faith ኦኬ ያመነ የተጠመቀን በሚለው ጉዳይ ፌዙ ላይ ያመነ የሚለው ላይ ህፃናትን ስንመለከታቸው little children are in the stage of believing and accepting everything። ህፃናት በህፃንነታቸው ሁሉንም ነገር
የመቀበልና የማመን ስቴጅ ናቸው እንጂ የሆነ ስትነግራቸው ስታስተምራቸው ይሄ ትክክል አይደለም ብለው ሪጀክት አያደርጉ። በቃ ሪጀክት የሚያደርጉበት ስቴጅ አይደለም። ሪጀክሽን ወይም ደግሞ ያልተቀበለ የሚለው ነገር ለእነሱ አይሰራም። ምክንያቱም ስለዚህ ፌዝ ይቀበላሉ። ዮሐዴ ፌዝ ይቀበላሉ ወይ? የምትነግራቸውን ሁሉ አምነው ይቀበላሉ። የምትነግራቸው የሚል የለም እኮ ዮሐዴ። ፌዝ ይላል እኮ። ፌዙን ይቀበላሉ። በቃ ሚዩት አድርገው እባክህ ዶክተር። አንተ አሁን ላለመረዳትና ላለማወቅ ከሆነ ድርቅ እያልክ ያለው ኤቭሪቲንግ እያለ እንትን የነገርካቸው እኮ አይደለም የሚለው የተነገራቸውን ነው የሚያምኑት። ሁሉም ነገር እንዴ ኤቭሪቲንግ ማለት ምንድነው? ኤቭሪቲንግ የሚነገራቸው እኮ ነው የሚያምኑት። ኤቭሪቲንግ እኮ ነው እንድታሳየኝ የተነገራቸውን የሚለው ለምን ሚዩት አታደርገውም? አታስጨርሰኝም እንዴ? ምን ይሆንክ ነው ዶክተር? አንተም ሚዩት አድርጌ የሰማሁህ እኮ ሀሳብን እስክትጨርስ ነው አይደል? ሶ ለሚፊኒሽ እሺ፣ በየመሃሉ እየገባ እንደዚህ እኮ አይደለም ነው አይደለም እያልን እኮ ሰዓታችንን መፍጀት የለብንም። ግልጽ አማርኛ። ስለዚህ ምን አለ? they do not refuse or reject ፌዝ የሚነገራቸውን ሪጀክት ሊያደርጉ አይችሉም። ፌዝ እየተባለ ያለው ትምህርቱን ማለት ነው። እሺ the doubt, inquiring, questioning and reasoning of adults በደንብ በወጣቶች ላይ በታላላቆች ላይ የሚነሳውን ሐሳብ have not yet entered their sphere ይላል። እሺ በትላልቆች ላይ ያለውን reasoning, questioning, inquiring የሚሉትን መጠየቅ፣ ማገናዘብ፣ ማመዛዘን የሚሉ ስቴጆች ስላልደረሱ ስለዚህ የምትነግራቸውን ይሄ እንዲህ ብሎኛል ሶ ከዚህ አንጻር ትክክል ነው ትክክል አይደለም የሚለው ስቴጅ ላይ እንደ አዳልትስ አልደረሱም። ምክንያቱም it doesn't yet enter their sphere ነው የሚለው። there is nothing in them to prevent them from the kingdom of heaven. Baptizing them conforms to the principles of free salvation, which is believed in and strongly propagated by our Protestant brothers. ፕሮቴስታንት እንደሚቃወሙት እነሱ የሆነ ሪጀክት ማድረግ የሚችሉበት ይሄ መቃወም የሚችሉበት ደረጃ ላይ አልደረሱ። ስለዚህ ይሄ ጋድ ፋዘር ኤንድ ጋድ ማዘር የሚባሉትን ይሄ እናትና አባት የሚሰጡትን ሁሉ መቀበል ደረጃ እንጂ ሪጀክት የሚያደርጉበት ስፌር ላይ አልደረሱ። ሶ ሳሊቬሽኑ አቴን የማድረግ እንትን አላቸው። ቆይ ይሄንን ሐሳብ ከምን አንጻር ደግሞ እዚህ ጋር ያነሱታል መሰላችሁ? ህፃናት ብቻ ናቸው አይደለም። ቁጥር 5 ላይ if we were utterly strict on the condition of belief ስለዚህ አስቀድሞ ማመን የግድ ያስፈልጋቸዋል የሚል ከሆነ አርጊመንቱ አሁንም ማርክ 16:16 ላይ ስለሆነ ሪፊታቸው ማለት ሪፊቴሽናቸው እዛ ላይ። ስለዚህ አሁንም በዚህ እምነታቸው ይሄን መልሰንላችሁ፣ አሁንም ስሙ ሁላችሁም ይሄን መልሰንላችሁ። ሰዓት በደንብ ያዝ ከናን እየተማርክ በዛ ሰዓት ይዘን ስላልሆነ እያወራን ያለን በደንብ። ስለዚህ ህፃናትን በእምነት ካላመኑማ ሊጠመቁ አይገባቸውም የሚል አሁንም በዚህ ስትሪክት ኮንዲሽን ከቆያችሁ አለ we would have forbidden from baptism many adults who were not mentally mature to comprehend the facts and depths of belief, such as the peasants, laborers, illiterates, the poorly educated, and those of too limited understanding to get into the depths of the theological facts. May we ask, what would be the extent of those people's belief? Should we prevent them from being baptized as little children should be? ከዛ ቀጠሉና ምን አሉ? እቺንና የእቺኛዋን አንብቤ በቃ ጨርሳለሁ። ሰዓታችን ለመጠቀም ብትቀበሉትም ባትቀበሉት ሰው ምን አሉ? እንደዚህ ቱ ዘ ኤክስተንት ከሄድንማ ምን ያክል ኮምፕረሄንድ ማድረግ አለባቸው እምነቶች? ለምሳሌ ኮምፕረሄንድ መደረግ ያለበት ይሄን እምነት ነው ብላችሁ ተናገሩና ኢሊትሬትስ አሉ፣ ያልተማሩ አሉ፣ ፑር ኤዱኬትድ በጣም የመቀበል ችግር ያለባቸው ገበሬዎች፣ ሰራተኞች ፕላስ ደግሞ ይሄ ሜንታሊ ኢል የሆኑ ሰዎችም ይጨምራል። አክቹዋሊ እነዚህ አካላት
ሙሉ ለሙሉ ኮምፕሬንድ ማድረግ አይችሉም፣ ቴዎሎጂካል የሆኑ ጉዳዮችን ጨምሮ። ሰው እነዚህ አካላትንም ጭምር መጠመቅ የለባቸውም ብለን እንከለክላቸዋለን። አዎ ከተባለ ኦኬ ሌንግዝስ ኦፍ ዘይር ማለት ኮምፕሬንድ ማድረግ ያለባቸውን ቶታል ፌዝ ምንድን ነው ብለው ይጠይቃሉ። የመጨረሻ ሳም አስክ ዋት ሃፐንስ ኢፍ ዘ ሊትል ችልድረንስ ሪፊውዝስ ዘ ፌዝ ዌን ሂ ግሮስ አፕ ይላል። ኦኬ ሪፊውዝ ማድረግ ይችላሉ ከዛ ሲያድጉ ኮምፕሬንድ ማድረግ የሚችሉበት ሰዓት ላይ ዘን ሂ ዊል ቢ ኮንሲደርድ አን አፖስቴት ተብሎ ይጠቀም አፖስቴት ተብሎ እንትን ይላል። ከዛ ሪፊውዝ ማድረግ የሚችልበት ምን አለው? he may refuse the grace he received in baptism by his own free will አዎ በራሱ ፈቃድ ግን ከዛ በኋላ ሪጀክት ሊያደርገው ይችላል የተቀበለውን መዳን ብለው ይናገራሉ። ያ ጨርሻለሁ። እሺ ኦኬ። በደቂቃ እያወሩ ስላልነበር ነው ሰዓት ብዙ ስለሄደ አይ ቲንክ ሲሶ ብንጨርስ ጥሩ ነው። ብዙ ሰዓት ይሄድ ስለሆነ ዶክተር ምን አሁን ያሰብኩት ምን መሰለህ፣ ገስት ላይ ያሉ ሰዎች እነሱንም እንዳናፈናቸው በተነሳው ርዕሰ ጉዳይ ላይ ወይ 5 ደቂቃ ከአንድ ወንጌላዊ አማኝና ከአንድ ኦርቶዶክስ እንዲናገር እናደርጋለን። ከዛ ውጪ ደግሞ ምናልባት ጥያቄ ያለው ሰው ካለ ደግሞ እንዲጠይቅ እናደርጋለን። ይስማማል ዶክተር? ወይ አንዳንድ ጥያቄ እንጠይቅ እንደዛ ካሉ ነው። ወይ አንዳንድ ጥያቄ አንድ ሰው እኔን ይጠይቅ፣ አንድ ሰው ዮሐዴን ይጠይቅ ከኛ ሳይድ እና እንጨርሳለን። እንደዛም ይቻላል። ሲሶ ከፈቀዳችሁልኝ የቤተ ክርስቲያኒቱ የኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ነው ብላችሁ የግብፅ አይደለም ሌላ አይነት አስተምሮ ነው ያላት። የዛኛውን ፋይል አውጥቼ ባሳያችሁ ሲሶ ለምን አታስወጣለንም? ይሄ ሰውዬ እንደዛ አዳምሻ እንደዛ አይደለም። ቆይ ተስማምተን ነው እናንተ የምናደርገው። እሱም እኮ ፈቃድ እየጠየቀ ነው። 2 ደቂቃ አልፈጅም። አይ እኛ ቁጭ ብለን ስለኛ ቤተክርስቲያን ይሄ የላትም ብሎ ብዙ ጊዜ ስለ ዲስሪስፔክት የሚያደርግ ትክክል አይደለም። እንትን አዳምሻ እኮ ፈቃደኛ ፈቅደን ነው የምናደርገው። ቆም የምናደርገው ዶክተር ነዋል መጀመሪያ ስለተስማማ ምናደርጋለን። አንድ ሰው ዶክተር ነዋልን ይጠይቃል። አንድ ሰው ለምሳሌ በጥያቄ መልኩ አንስቶ ተመስገን መጠየቅ ይችላል። አንድ ሰው ዮሐድን ይጠይቃል። እንደዛ ማድረግ እንችላለን። ሲሶ ቅድም ዶክተር ናውል ሲጀምር አካባቢ መጽሐፍትና ዶክሜንቶች አሉኝ። በዛም ጨምሮ ዶክተር ናውል ቢያወራበት የሚል ነው መጀመሪያ ታስታውስ እንደሆነ ማለት ነው። ከመጽሐፍቶቻቸው አሁን ዮሐድም የሚያወራው አዳምም ምናልባት ሊጠይቅ የሚያስበው ቶታሊ ተቃራኒ ይሆናል ብዬ አስባለሁ በግሌ ማለት ነው። አሁን ዶክሜንቶች ይውጡና ከኢትዮጵያ ኦርቶዶክስ ተዋህዶና ከመጽሐፍ ቅዱስ ማህበር ምን ብሎ እንደፈቱት ማለት ነው። ለዚህ ነው አሁን ቅድም እንዲህ ነው ተብሎ ከመነገሩም በላይ እስቲ በዶክሜንት እናውራን ብዬ መከራከረው ለዛ ነው። ኖ አሁን ምን አለ መሰለ ተዋዮች የነበሩት ሁለቱ ዶክተር ነዋልና ዮሐድ ነበር ሲወያዩ የነበሩት። ስለዚህ ለዶክተር ነዋልና ለዮሐድ አንድ ከፕሮቴስታንት አንድ ከኦርቶዶክስ ለሁለቱም ካልሆነ ሁለት ጥያቄ እንዲቀበሉ እናደርጋለን። ጥያቄ ይጠየቁ ደቂቃ ወስደው ግን እንደዚህ የረዘመ ደቂቃ ሳይሆን ባይሆን እንደዛ ባይሆንና እኔ ጥያቄን ብጠይቅ እንደውም ይሻላል። ጭቅጭቅ ምናምን ሁላችንም ስለጠበቅን ገባ ለእያንዳንዱ ሰው አስተያየት እንዲሰጥና ጥያቄ እንዲጠይቅ አድርግ። 2 ደቂቃ ለእያንዳንዱ ሰው በቃ 2 ደቂቃ ዮሲያስ መጥቷል። ጥያቄ ምን መሰለ ሲሱ ጥያቄ ማለት ሁሉም ማለት የሉተራን ዶክሜንት ታይዞ ስለመጣ እኔ ደግሞ የኦርቶዶክስ ዶክሜንት ይዤ መጣሁ። ሁሉም አይሰጥም። ቆይ ሁላችሁም አይሰጡም። ቆይ አንዴ ተረጋጉና እናንተ ዝም ብላችሁ ተነስታችሁ ቆይ እስቲ አንዴ ደቂቃውም ሴት አታረጉም፣ እናንተም አትመሩትም። ቆይ አንዴ ተረጋጉና እንደፈለጋችሁ ዝም ብላችሁ ሲሱ 3 ደቂቃ ስጠኝ። ዝም ብላ አታስምር። አይሰጥም። ቆይ አንዴ ምን አይሰጥም? ቆይ ተመስገን አልሰጥም። ይኸውልህ ቆይ እኛ ደቂቃ እንደተጠበቀ ነው አይደል? ይሰማል ከይቅርታ ጋር አንዴ አካሄዱ በኋላ ደግሞ እንዳይበጠብጡ
አንዴ በትልቁ ቆይ አድርገህ ወይ ትጠይቃለህ። ስጠይቅ ነው። አሁን እኮ አይደለም እኮ አሁን አዳም ሊጠይቅ ነው። ኧረ ምንድን ነው? በስመ አብ። አይደለም በኋላ ላይ ጥያቄ ከጠየቁ በኋላ ደቂቃ ይሰጠን ሀሳብ እንሰጣለን እንዳይሉ ሰዓት ካለ አይ እኔ ነኝ የምጠይቀው። ደቂቃ አይሰጠንም እንዴ? ኋላ ደግሞ 5 ደቂቃ እኮ ተይዞልን ነበር። አይሰጥም። የምን 5 ደቂቃ ነው? ተወያይተሃል? አንተን አይደለም ምን የዋድ ልትሆን? የጠየቁት። ቆይ እኛ ነን የተወያየ ነው እኮ። ቆይ የቤቱ ባለቤት አለ እኮ አንተ ልወስን አትበል እንጂ ብሮ። አትሰጡም። እኛ ነን የተወያየ ነው። 5 ደቂቃ ለምን እንደው የምትሰጠው? እና አንተ ጥያቄ እኮ ጊዜ የተሰጠው እኮ ወስደን የተወያየኸው እንዴ? እኔ ጥያቄ ባለቤት እያለ እኔ ልወስን ማለት አይከብድም? እኛ ነን የጀመርነው። ሲስ መሀል ላይ ሆኖ ሞዴሬት ማድረግ እንጂ እስቲ ቆይ አንዴ ዋሽተህም አልጠየቅም ብለን ትችላለህ እንዴ? ዋሽተህም የሰውን ልብ ሪጀነሬት ካላደረገ በስተቀር ሁሉም በፍጥረት ደረጃ ከአዳም እስከ ዓለም ፍጻሜ ድረስ ያሉ ሰዎች ሁሉ ኦፖዚንግ ቱ ጋድ የሆነ ዊል አላቸው ብላችሁ ነው የምታምኑት አይደለ? እስካሁን ሚስኮት ያደረኩት ካለ አርመኝ። ኮርስ ከውድቀት በኋላ ሰው ኃጢአትን ማድረግ ነው የሚወደው። እግዚአብሔር ካልረዳውና ጸጋው ካልመጠው ጸጋው ዊሉ ላይ ራሱ ካልሰራ በስተቀር ሰው የኃጢአትን ነገር እና የጥፋትን ነገር ነው የሚወደው። ስፒሪቹዋል ነገር ሲወራ ማለት ነው። ወደዛ ነው ሰው የሚያዘነብለው የሚለውን እናስተምራለን። ኦኬ እሺ፣ ቴንክ ዩ በጣም አሪፍ። ስለዚህ ለምሳሌ በተመሳሳይ ቦታ ቅድም ስጠይቀው የነበረውን ጥያቄ ደግሜ ልጠይቅ፣ ምክንያቱም እህታችን በደንብ መልሳልኛለች ብዬ ስለማላስብ ማለት ነው። ለምሳሌ ተመሳሳይ ወንጌል ለሁለት ሰዎች ለሁለት ሙስሊሞች ፎር ኤግዛምፕል ለሁለት ሙስሊሞች ተሰብኮ አንዱ ሙስሊም አምኖ ቢመጣ ቢያምን አንዱ ደግሞ ባያምን፣ ኦኬ ያላመነበት ምክንያት ያ ያላመነበት ምክንያት ይህ ያመነበት ምክንያት ምንድን ነው ብለህ ነው የምታምነው? ኦኬ ተቆራርጦም ነበር። እሺ ተቆራርጣል ዶክተር። እስኪ ቻርጅ አድርገውና ባይዘው የኔ ትንሽ ማገዶ የሚፈጅ ጥያቄ አይደለም አክቹዋሊ ጥያቄ እና ብዙም የሚያስቆየን አይመስለኝም። አይሰማም? አይ ቀጥል፣ ይሰማል። አይ እታች አይሰማም እያሉ ነው ዶክተር። እስቲ ቆይ ዶክተር እስኪ አውራ። ማይክ ዝግ ነው እያሉ እኔ ራሴ ወርጄ ልግባ እንዴ? አረ አንተ አይደለም። ቆይ እስቲ ዶክተር ሚዩት፣ እስቲ ሚዩት። አይ ለእኛማ ይሰማል። እታች ላይ እኔ እየሰማሁ ኖ ለእኛና እኔ እናንተ ሳይሆን እታች ላሉ አይሰማም እያሉ ነበረ። አሁንም አይሰማም። እስኪ አሁን ይሰማል። አይ ኖ በቃ አሁን መጥቷል እያሉ። እሺ ጥያቄን ሰምተዋል ምናልባት ወይስ? ኦኬ እየመለስክ ነበረ ምናልባት ሰምቻለሁ። ልመልስ። እሺ ወጣ ብዬ ልመለስ። ያዴ ዲሌይ ያደረገብኝ። እሺ ዶክተር ወርደ ተመለስ። እሺ ቆይ ወይ እዚሁ ጋር ታፈነኛ ራሱ እኮ ቤት ሲሶ የዋዲሻ አርሰናልን ተሸንፎ ተቀጠቀጠ። ስንት ለስንት ሆነ? በእናትህ 2-0 አለቀ። 2-0 የሆነ መሀል ላይ ጩኸት ሰምቼ ነበረ። ምንም አልተቀየረም እንዴ? ምንም አልኳ። ዋንጫውን ይዞት ሄዷል። ጌታን ያላመነበት ሪጀክት ስላደረገ ነው። አንደኛው ደግሞ እግዚአብሔር በውስጡ ያንን ሪጀነሬሽን ስለሰራ ነው፣ ዊሉን ስለሰራ ነው ብለን ነው የምናስበው። ሪጀነሬት ስላደረገ ነው። ያ አሁን ያኛው ሪጀክት ስላደረገ ነው ብለኛል። ይሄኛው ሪጀነሬት የተደረገለት አካል
ፈቅዶ ነው ወይስ እሱም ሪጀክት ያደርግ ነበረ? ያኛው እግዚአብሔር ነው፣ ተደራጊ ነው፣ ፓሲቭ ነው። ያው እግዚአብሔር ሲሰራ ዊሉን ራሱ እናንተ ውስጥ የሚሰራው እግዚአብሔር ነው የሚለው እና ፌዝም ጊፍት ስለሆነ እግዚአብሔር ራሱ ያንን ፌዝ ሰጥቶት ነው። አይ ገባኝ። እሱማ ሰጥቶት ነው እኮ ብለኸኛል፣ ገባኝ። የዛ ሰውዬ ዊሉ ግን ልክ እንደዛ ሪጀክት እንዳደረገው ሰውዬ ዊሉ ሪጀክት የሚያደርግ ነበረ ወይስ ሲሰጠው ፈቃደኛ ሆኖ አክሴፕት አድርጎት ነው? ምክንያቱ ያኛው ጸጋው ሪጀነሬት ያላረገው ፌዝም ያልሰጠው ምን ስላደረገ ነው ብለኛል? ሪጀክት ስላደረገ ነው ብለኛል። ያንን ሪጀክሽን አለው ብለኛል። ይሄኛው ስለዚህ ባይ ኮንትራሪ ወይዘር ኢት ሃቭ ቱ ቢ አክሴፕተንስ ወይም መቀበል መቻል አለበት፣ አለበለዚያ ደግሞ እሱም ሪጀክት የሚያደርግ ዊል ከነበረው አስቀድሞ ወይም ደግሞ እሱም የሚቃወም ዊል ከነበረው ሶ ዋት ዋዝ ዲ ክራይቴሪያ ፎር ዚስ ዋን ቱ ሪጀነሬት፣ ይሄኛው ደግሞ ሪጀነሬት እንዳይሆን ምክንያቱ ምን ነበረ ማለት ነው? ምናልባት ጥያቄ ግልጽ ካልሆነ እንትን ላረገው ይችላል። ያኛው ያላመነው ሪጀክት ስላደረገ ነው ብለናል። የራሱ ጥፋት ነው። አት ዘ ታይም ኦፍ ኮንቨርዥን፣ አንደኛው ደግሞ እግዚአብሔር ዊሉን የሰራው ሰውዬ ደግሞ አት ዘ ታይም ኦፍ ኮንቨርዥን ሂ ኢዝ ኤብል ቱ ሪጀክት ስቲል ባይዘ ያኛው እንትን ማድረግ አይችልም ማለት አይደለም። ነገር ግን ፎር ሳም ሪዝን እሱ ሰው ለምንድን ነው እሱ ፓሲቭ ሆኖ ይህንን አክሰፕት ያደረገው የምንለውን እኛ ኤክስፕሌን አናደርግ፣ መጽሐፍ ቅዱስ ውስጥ አልተጻፍልንም ነው የምንለው። ግን ምን ይላል መሰለ ፊልጵያንስ ምዕራፍ 2:13 ላይ ፎር ኢት ኢዝ ጋድ ሁ ወርክስ ኢን ዩ ቱ ዊል ኤንድ ቱ አክት አኮርዲንግ ቱ ሂዝ ፐርፐስ ይላል እና እግዚአብሔር ራሱ ዊሉ ላይ ሰርቶ ነው። ለምንድን ነው ያን ተደራጊ ሆኖ ሪጀክት ያላረገው የሚለውን ደግሞ ዊ ዶንት ኖው ነው የምንለው። እሱ አልተጻፈልንም ነው። ኦኬ ቃይ የዛኛው ሪጀክት ስላደረገ ነው ብለኛል። የዚህኛው ዊሉ አስቀድሞ ሪጀክት አላረገም? እሱ ነው ጥያቄ። ዊሉ በአት ዘ ታይም ኦፍ ኮንቨርሽን ፓሲቭ ነበረ፣ ተደራጊ ነበረ። ኦኬ አት ዘ ታይም ኦፍ ኮንቨርሽን ፓሲቭ የነበረው ፓሲቭ አድርጎት ነው ወይስ ራሱ ነው ፓሲቭ የሆነው? ለምንድን ነው ፓሲቭ የሆነ የሚለውን ዊ ዶንት ኖው ነው የምንለው። ለምንድን ነው አይደለም ያልኩ፣ ለምንድን ነው ሳይሆን ለምንድን ነው አይደለም ጥያቄ ዶክተር ይስማ፣ ለምንድን ነው ሳይሆን ለምን ፓሲቭ ሆነ አይደለም። በዛን ሰዓት ፓሲቭ የሆነው ዊሉ ፓሲቭ ማለት ነን ሪጀክሽን ማለት ነው፣ ወይም አክሴፕትም ሪጀክትም የማያደርግ ነው እያልከኝ ነው አይደል? አይ ሪጀክት ማድረግ ይችላል፣ ግን አት ዘ ታይም ኦፍ ኮንቨርዥን ሪጀክት ማድረግ ይችላል፣ ግን ሪጀክት አላረገም አይደል? አላረገም። ኦኬ ሪጀክት አላደረገም። ኦኬ ሪጀክት ያላደረገው መጀመሪያ ዊሉ ሪጀክሽን ዊል ነበር አይደል? ወደ ፓሲቭ የመጣው አስቀድሞ ፓሲቭ አድርጎት ነው ራሱ ጸጋው፣ ወይስ ደግሞ ከመጀመሪያውም ፓሲቭ ሆኖ ነው ራሱ? አሁን እኮ እሱን መመለስ አንችልም ያልኩ ለዚህ እኮ ነው። መመለስ አንችልም። ሪዝኑን እኮ ነው እየጠየቀኝ ነው። ለምንድን ነው ፓሲቭ የሆነው? አንደኛው ሪዝን እኮ ነው ኢንዳይሬክትሊ እየጠየቀ ያለው ለምንድን ነው ፓሲቭ የሆነው የሚለው ነው። አት ዘ ኤንድ ኦፍ ዘ ዴይ ዊ ዶንት ኖ። አይ በምን ምክንያት ነው ሆኖ የተገኘው ነው እንጂ በምንድን ነው ምክንያት እኮ ሪዝን ማለት እኮ ነው እኮ አባባሌ። ይኸውልህ አሁን ምክንያት ሆኖ የተገኘበት ምክንያት አት ዘ ኤንድ ኦፍ ዘ ዴይ እሱ ነው ጥያቄ ማለት ነው። ምክንያቱ አስቀድሞ ዊሉ ሪጀክቲንግ ዊል ነበረ ወይም ደግሞ የሚቃወም ብቻ ነበረ። በዛ ሰዓት ግን ፓሲቭ ሆኗል፣ አልተቃወመም ብለኸኛል። ኦኬ አልተቃወመም። የማይቃወም የሆነው ኦኬ ፍሮም ደ ቢጊኒንግ ተቃዋሚ ስላልነበረ አይደለም። ኦፍኮርስ እሱ ስለተስማማ ተቃዋሚ ነበረ። ስቴጅ ኦፍ ሪጀነሬሽን ሲደርስ ግን ምን ሆኗል ብለኸኛል? ፓሲቭ ሆኗል። ፓሲቭ የሆነው በራሱ ፈቃድ ፓሲቭ ሆኖ ሪጀክት አላደረግም ብሎ ነው ወይስ ደግሞ ያ ግሬስ ኦፍ ጋድ ያው ግሬስ ኦፍ ጋድ ፓሲቭ እንዲሆን አድርጎት ነው? እሱ ነው ጥያቄ። አሁን እኮ እሱን እየመለስኩ እኮ ነው። አሁንም እኮ ጥያቄ ወደ ምንድን ነው አት ዘ ኤንድ ኦፍ ዘ ዴይ ጥያቄው ለምንድን ነው ፓሲቭ የሆነው ነው። አት ዛት ታይም ኤግዛክትሊ ሪጀነሬሽን ላይ ኦር አት ዘ ታይም ኦፍ ኮንቨርዥን ታይም ላይ አንድ ሰው ፓሲቭ ስንል ባይዘዌ ሰብጀክት ነው የሚሆነው ማለት ነው። በእግዚአብሔር መንፈስ ቅዱስ መጥቶ ሰውየውን እየሰራ ነው። ሰውየው ግን አክቲቭሊ ሪጀክት አላረገም ማለት ነው። ለምንድን ነው እሱ ፓሲቭ ሆኖ? ምክንያቱ ምንድን ነው? እግዚአብሔር ፓሲቭ አድርጎት ነው ከመጀመሪያው ምናምን የሚለውን እኛ አንመልሰውም።
ኦኬ እሺ፣ እኛን መልሰውም ብለዋል። ስለዚህ ያኛው ሰውዬ ግን ሪጀክት በማድረጉ ነፃ ፈቃዱ ተጠቅሞ ሪጀክት ስላደረገ ነው አደለ ያላዳ ነው። ፍሪ ዊልማ እኮ ሪጀክት ለማድረግ እኮ ፍሪ ዊል አለው። አይ ቆይ አይደለም፣ አዘ ታይም ኦፍ ሪጀነሬሽን ነው እያልኩ ያለሁት። አሁን ፍሪ ዊሉማ ሁለቱም ሪጀክት የሚያደርጉ ነበሩ እኮ ተስማማን። ከዛ ይሄኛው ፓሲቭ ሆኗል። አዘ ታይም ኦፍ ሪጀነሬሽን ብለኸኛል። ፓሲቭ ሆነ። እንዴት ፓሲቭ ሆነ? በራሱ ፈቃድ ነው፣ ጸጋው ነው ያደረገው። አንመልሰውም ብለሃል። በራሱ ፍቃድ ስትል እኮ ሰልፍ ኮንትራዲክተሪ ነው የሚሆነው። ስለ ፍቃድ እያወራን በራሱ ፍቃድ ስትል፣ እሺ እንደዚህ እናድርግ። በቃ አሁን እንደዚህ እናድርግ። ማጠቃለያ ስጡና አንዴ ሲሶይ ቆይ፣ አንዴ ገና አንድ ጥያቄ አለኝ። ቆይ እንጠቀልላለን። አጭሩ የመጨረሻ ጥያቄ። እሺ ቆይ መጀመሪያ ይህችን አንዴ እናጥራ። 5 ደቂቃ ቢወስድብን ምን አልኩ መሰለ? ኦኬ ያ ሰውዬ አዘ ታይም የሆነ ሰዓት ሪጀክሽን ነበር፣ ፓሲቭ የሚሆንበት ሰዓት አለ። አዘ ታይም ኦፍ ሪጀነሬሽን ፓሲቭ ሆነ ብለኛል። ፓሲቭ የሆነው እንዴት ነው ሲባል እሱን አናቅም ብለኛል። የራሱ ፈቃድ ማለት በራሱ ፓሲቭ ሆኖ ተገኝቶ ወይስ ያጸጋ ራሱ ያ ሪጀክቲንግ ዊል በራሱ ፈቃድ ማለት ራሱ ሰልፍ ሪፊዩቲንግ ነው እያልኩ ያለው። ስለ ዊል እያወራን በራሱ ፈቃድ ነው ወይ ስትል ሰልፍ ኮንትራዲክተሪ ነው ማለት እኮ። ያ ዊሉ ማለት የሰውየው ፈቃዱ ይሄ ሪጀክቲንግ ዊል የነበረው አይ አልቃወምም ብሎ መቃወሙ ማቆሞ ነው ወይስ ደግሞ ያ የሚቃወም የነበረው ዊል ጸጋው መጣና የማይቃወም አድርጎ ፓሲቭ አደረገው? እሱ እኮ ነው ጥያቄ። የማይቃወም አድርጎ እኮ ፓሲቭ አያደርግም። የማይቃወም ከሆነ ሪጀነሬትድ ሆኗል ማለት ነው በእኛ አስተያየት። የማይቃወም ሲሆን ፓሲቭ ኖ አክሴፕትም ሪጀክት ማድረግ የማይችል ማለት ፓሲቭ አይደለም። አይ አይደለም፣ ስቲል ሪጀክት ማድረግ እኮ ይችላል፣ አቢሊቲው አለ። እሺ ለምን አላረገም? ለምን ሪጀክት አድርጓል? አላረገም። አዎ ግን ሪጀክት አላረገም። በዛ ሳይ እግዚአብሔር ለምንድን ነው ያላረገም? መስራት ሲመጣ ቆይ ለምን አላረገም እኮ ፓሲቭ ለምን ሆነ የሚለውን ኤክስፕሌን አናረግም አልኩ እኮ። አንዴ ዘሴም እኮ ነው በቃ ዞረ እኮ እሱን እኮ ነው የተናገረው። ፓሲቭ የሆነበት ሚንስ ሂዛውን ራሱ ፓሲቭ ሆኖ ቆይቶ፣ ምክንያቱ ያንን በራሱ ሪጀክት አደረጋል። የኛውስ ፓሲቭ የሆነ ወይም ደግሞ አክሴፕት ማድረግ አይችልም። ኦፍ ኮርስ ፓሲቭ ስለሆነ አክሴፕት ማድረግ አይችልም፣ ፓሲቭ ነው። ሪጀክትም አላረግም። ፓሲቭ ሲሆን ማለት ነው ሰውየው ፓሲቭ ነው ስን ሰብጀክት ነው ማለት ነው። እግዚአብሔር እየሰራበት ያለ ሳብጀክት ነው ማለት ተደራጊ ነው ማለት ነው። ሶ እግዚአብሔር ሲሰራበት አሁን እኮ ቃሉ የሚለውን እያለ ሲሰራበት አዘ ታይም እኮ እሱን እኮ ነው የምልህ። አዘ ታይም ኦፍ ሪጀነሬሽን መጀመሪያ ፓሲቭ ነው የሚሆነው አይደለ? አሁን ኤክስ ጥያቄን በደንብ ክሊር አድርግ እስኪ። ደጋግመህ ተመሳሳይ ነገር ጥያቄውን ክሊር አድርጉትና ከዛ ወደ ማጠቃለያ ሄዱ። እሺ ሲሶ ምን ነው የኔ ጥያቄ ሰዓት ላይ ማጠቃለያ እባክህ ታገስ። እሺ ዶክተር በደንብ ስማኝ። 2 ሰዎች አልኩና ሁለቱ ሙስሊሞች አንዱ ድኖ አንዱ ያልዳነበት ምክንያት ምንድን ነው ብዬ ስጠይቅ አንዱ በነፃ ፈቃዱ ተጠቅሞ ሪጀክት አደረገ፣ ያኛው ግን ፓሲቭ ሆነ አልከኝ። ወይም ደግሞ ጸጋ እግዚአብሔር እሱ ላይ ሰራበት አልከኝ። ጥሩ፣ መጀመሪያ ፓሲቭ ሆነና ከዛ ጸጋ እግዚአብሔር ሰራበት አልከኝ። ጥሩ። ስለዚህ ይሄ ፓሲቭ የሆነበት ስቴት ወይም ደግሞ ፓሲቭ የሆነበት ምክንያት ምንድን ነው ብዬ ማለት ራሱ በፈቃዱ ይሄ ተቃዋሚ የነበረው ፈቃዱ ልክ ሲመጣ ጸጋ እግዚአብሔር ሊሰራበት ሲል መቃወሙን አቁሞ ነው ወይስ ደግሞ ጸጋው መጀመሪያ እየተቃወመ የነበረውን መጣና ከተቃዋሚነት ወደ ፓሲቭነት ለውጦ ከዛ እምነትንም ሪጀነሬሽንም ሰራበት ነው ጥያቄ የመጀመሪያ። እሱን እኮ መለስኩልህ። አሁን ሰውዬው ሁሉም ሰው አፍተር ዘ ፎል በራሱ መልካም ፍቃድ እግዚአብሔር መጥቶ ሳይረዳ ወደ እግዚአብሔርን ወይ ስፒሪቹዋል ነገሮችን እግዚአብሔርን መውደድ፣ መታዘዝ፣ ኃጢአትን መጥላት ማድረግ አንችልም። ሁሌም ወደ ኃጢአት ነው የአንድ ሰው ፍቃድ ያለው ነው የምንለው። አት ታይም የእግዚአብሔርን ቃል ሲሰሙ የሚድኑት ሰዎች ይድናሉ የምንላቸው ሰዎች አክቲቭሊ ሪጀክት አላረጉም።
ነገር ግን ሌሎቹ ደግሞ አክቲቭሊ ሪጀክት አድርጓል። ይህንን ወደ እነሱ የመጣውን ይህንን አንዳንዶቹ ሞር ኦፍ አርሜኒያን ላንጉጅ ግን ሉተራን ላንጉጅ ውስጥም ታለ ይሄ ፕሪቪኒየንት ኦፕሬቲንግ ምናምን የሚሉት ይሄ ግሬስ ሲመጣ ወይ ደግሞ ሪጀነሬቲንግ ግሬስም ልትለው ትችላለህ። እሱ ሲመጣ እነሱ ላይ ሰርቷል። ምክንያቱም አክቲቭሊ ሪጀክት አላደረጉም። እነኚህ ሰዎች ግን ፓሲቭ ናቸው። አክሰፕት እየሰራባቸው ነው። እግዚአብሔር ራሱ ነው እየሰራባቸው ያለው። ያንን ነው ፓሲቭ የምንለው። ለምንድን ነው እነሱ እንደዚህ የሆነው ያኛው እንደዛ ሆነ? ምክንያቱም ዊዶን ነው። ይሄ ነው እሱ በእግዚአብሔር ካውንስል ኦፍ የእግዚአብሔር ካውንስል ኦፍ ዊል ውስጥ ያለ ነገር ነው። እሱን ኤክስፕሌን ልናደርግ አንችልም። ያ ሪጀክሽኑ ይሄ ሪጀክት ያደረገው ማለት ያኛው ያልዳነው አሁን ይሄ አናቀውም በሚለው ትቼዋለሁ። ኦኬ እንዴት ነው የሰራበት ምናምን የሚለው እሺ ተውኩት። ይሄ የዳነውን እንተውና አሁን ያንን ሪጀክት ያደረገው ማለት ሪጀክት አድርጎ አልዳነም የተባለው አካል ማለት ነው። ጸጋው መጥቶ ከሪጀክሽን መጀመሪያ ራሱ ነው ጸጋው አይደለ ሪጀነሬት አድርጎ ሪጀክት እንዳያደርግ የሚያደርገው ጸጋው አይደል? ጸጋ ስንል ከፍለን እናያለን። ሪጀነሬሽን ምናምን ፕሪቪኒንግ ግሬስ ሊሆን ይችላል። ይሄ ቀድሞ የሚመጣው ጸጋ ሰውየው ጋር ይሄድና ከዛ ሪጀነሬሽን ያው እንግዲህ ሲምልታኔስሊ የሚደረጉ ናቸው። ሪጀነሬሽን ከዛ ፌል የሆነ ኦርደር ምናምን እያስቀመጥኩ እንዳልሆነ አስብና ያንን ሰውዬ ኦፍኮርስ የታወቀ ነው ዊሉ እንደዛ ኦፖዚንግ ዊል እንዳለው የሁሉም የታወቀ ነው፣ የሁለቱም ማለት ነው። ሶ ጸጋው ሄዶ ሪጀነሬት ሳያደርገው በፊት ፓሲቭ ሊሆን ይችላል። ጸጋው እስኪ ጥያቄን በደንብ ክሊር አድርግ። አንደርስታንድ ያደረኩት መሰለኝ። ፕሪቪነንት ግሬስ ወይም ቀድሞ የሚመጣ ጸጋ ወደ ሰውየው ፕሪቪኒየንት አሁን እሱ ላይ ትንሽ ዲስቲንክሽን ልስራል። ዮሐዴ ፕሪቪኒየንት ግሬስ እና አስቀድሞ የሚመጣው ጸጋ የሚለው እራሱ እንትን አለ፣ ኮንትሮቨርሲዎች አሉ። ቀድሞ የሚመጣው ጸጋ ስትል ምን ማለት ነው የሚለው ማለት ቀድሞ የሚመጣው ጸጋ ተብሎ ማለት ነው የክራይስት ሜሪት ወይ ደግሞ እግዚአብሔር ለሰዎች ሁሉ በቃሉ ክርስቶስ በሰዎች መሞቱ ሰዎችን ወደ እግዚአብሔር መጥራቱ ሁሉ ይሄ ራሱ ግሬስ ነው ብለን ነው የምናስቀምጠው። እሱ ግሬስ እሱን ቀድሞ የመጣው ጸጋ ልንል እንችላለን። እሱን ለሁሉም ሰው ነው፣ ዩኒቨርሳል ነው፣ ለሚያምኑትም ላላመኑትም። ፕሪቪኒየንት ስትል ግን ከአርሜኒያኖች ይለያል ማለት ፕሪቪኒየንት ወይ ደግሞ ኦፕሬቲንግ ምናምን የምንለው ለምሳሌ ሁልስማን የኛ አንዱ ስኮላር ሉትራን ኦርቶዶክስ ውስጥ ያለ ስኮላር ምንድነው ብሎ ነው የሚያስቀምጠው? ይሄ እነዛ ፓፒስቶች ወይ ደግሞ ሌሎቹም ዲስቲንክት እንደሚያደርጉት የተለየ ነው የሚሉት እኛ ጋር አይሰራም። ይሄ ኮንቨርትድ የሚሆኑ ሰዎች ውስጥ የሚሰራ ነው የፕሪቪኒየንት የሚለው እሱ። አሁን በሱ ዲፊኒሽን ብዙ እኛ ሉተራኖች አንጠቀመውም እሱን ቃላት ብዬ ነገር ያለው ግን የሚጠቀሙ ልታይ ትችላለህ። ነገር ግን ያ ኦፕሬቲንግ ምናምን ኦፕሬቲንግ ወይ ደግሞ በሌላ ቋንቋ ፕሪቪኒየንትም ሊባል ይችላል። ያ ግሬስ ውስጥ ሪጀነሬሽን ጀምረዋል ማለት ነው። ስለዚህ በዛ ሴንስ ነው የምናየው። ስለዚህ ፕሪቪኒየንት ኦፕሬቲንግ ግሬስ ኦልሬዲ ያላመኑ ሰዎች ልብ ውስጥ መስራት እሱን አልተቀበሉትም እኮ አሁን ግሬስ ሪጀክት አድርጎታል። ሪጀነሬት ያላደረ ጥያቄ ግን ይህ ፕሪቪነንት ግሬስ ስል እኔ የሆነ ጥሪውን ወይም ደግሞ ይሄ ስብከቱን ምናምን እሱን እያልኩኝ ሳይሆን ሪጀነሬቲቭ የሚለውን ነው እየጠየቅኩ ያለሁት። ሪጀነሬቲቭ ግሬሱ መጀመሪያ መጥቶ ሰውየውን ሪጀነሬት ሳያደርገው በፊት ፓሲቭ ነው የሚሆነው ወይም ደግሞ ፓሲቭ ሊሆን ይችላል ወይስ አይችልም ነው ጥያቄ። ቢፎር ሪጀነሬሽን ማለት ነው። የትኛው አሁን እኛ ስለ ፓሲቪቲ ስናወራ ከኮንቨርዥን ጋር ብቻ እያይዘን ነው፣ ሌላ ወደ ሌላ ቦታ እንሄድም። ስለዚህ ቢፎር ሪጀነሬሽን ፓሲቭ የሚባለው ሊመጣ አይችልም ማለት ነው አይደል? እሱን ዲስክራይብ አያደርግም ነው የምልህ። ስለ ኮንቨርዥን ስታወራ ማለት ያ ሰውዬ እኮ ሪጀክት እያደረገው ስለሆነ ነው ስላልከኝ፣ ሰውየው ቢፎር ሪጀነሬሽን እኮ ሲጀመር ሪጀክሽን እንጂ ፓሲቪቲ ወይም ደግሞ አክሴፕተንስ ደረጃ ላይ መድረስ አይችልም አይደል? ፓሲቪቲ እኮ ለሁሉም ነገር አይደለም። ኖ ኧረ እኔ ስለ ፌዝ አክሴፕተንስ ነው እያወራ ያለሁት። ገብቶኛል። ጥያቄ ሪሊ ምንድን ነው ነው? እሺ እንተውና አንድ የመጨረሻ ጥያቄ በቃ እንተውና የመጨረሻ ጥያቄ ቢፎር አውግስቲን ፍሪ ዊል
ቶታሊ ሞቷል ያለ ሰው ያለ አባት አለ ፍሪ ዊል እኛ ቶታሊ ሞቷል ስንል እኮ ማለት ይሄ አክሰፕት ብሊቭ ማድረግ ማለት መቀበል የሚችልበትን ማለት ነው። ይሄ እምነትን እናንተ እንደምትሉት ማለት ስለ ፍሪ ዊል እንደዚህ በፔላጂያን ኮንትሮቨርሲ ጋራ ነው ሞር የመጣው ክርክሩና ሞር በዚህ ላይ ዲቴይል ያወሩ ነው ብዬ አላምንም። አይ ኦሪገን ከዛ በፊት በሚገባ ጽፏል። እንደውም ይሄ በተለይ እኛን የሚቃወም ነገር እኮ አልጻፈም። አረ በሚገባ ጽፏል። ዲፕሪንሲፔ አንብበዋል? አንብቤዋለሁ፣ ግን የቱ ፓርት ላይ ነው እኛን የተቃወመው? አረ በመድኃኒዓለም አሁን ፈርዖንን ምንድነው ኤሳውን መረጥኩ ምንድነው ያዕቆብን ወደድኩ ኤሳውን ጠላው የሚለው እንትን ሲል የፈርዖንን ልብን አደነድናለሁ የሚሉን ያለ ፍሪ ዊል ወይም ደግሞ ያለ ነፃ ፈቃዱ ጭራሽ ሰውን እንደዚህ የሚያደርግ ከሆነ እግዚአብሔር ያለ ማለት ነፃ ፈቃዱ ሳይጠቀም መቀበልም ሪጀክት ማድረግም የማይችል ከሆነ ሶ the judgment of God will be not fair ቀጥታ እንደዚህ አይነት ሀሳቦች ነው የሚናገረው ኦሪገን። ቀጥታ ከፍተህ ብታነበው እንፈተውና እንደዛ ይሻላል። on the okay I think ሰዓት እንትን ሊልብን ይችላል ወይም እሱ ያስረዝምብናል። ችግር የለም። በጣም ሰፊ ነው። እንደውም አጌንስት ፍሪ ዊል የሚናገሩትን ማለት ነው። ይሄ ፌት ነው የሚሉ ፌት የሚለውን ከነዛ አንጻር ካነበብኩት ቆይቼ ቢሆንም ግን ዳይሬክት እኛን በደንብ እንደው በሰፊው እንሄድበታለን። በጣም ደስ ይለኛል። የኦሪገን በሰፊው ማለት እንዳሳይመንት ያዙና ቆይ እኔ ጣልቃ ልግባ አንዴ ዶክተር። ለሌላ ቀን እንዳሳይመንት ያዙትና ግን ለዛሬው ኦን በሉትራን ሳይድ ያለውን ፐርስፔክቲቭ እኛ ሉትራኖች ስናምን እንደዚህ ነው ብለህ ታስቀምጣለህ። ማጠቃለያ 3 ደቂቃ ዶክተር ናውል ባነሳው ላይም ከፈለክ አጌኒስትም ሊሆን ይችላል ምንም ሊሆን ይችላል። ማጠቃለያ 3 ደቂቃ ስጡና እንጨርሰው። እሺ ይዋድ ይቀጥልና እኔ ትንሽ ልረፍና ብዙ ስላወራሁ ከዛ አወራለሁ። አጠቃልና ምናልባት በእናንተ ጉዳይ ስለሆነ ሞር የተነሳው ብዬ ነው ሀሳብ ልጨርስ እኔ። አይሻልም? ምናልባት የእናንተ ሀሳብ ስለሆነ ምናልባት የተለየ ነገር ካለ ይመቀረዛል። እሺ ድጋሜ ሪሴት አድርግ። እኔ ዶክተር እንትን ያልኩት በጥያቄው ብቻ ሰው እንትን ብሎ ተበታትኖ እንዳይወጣ ሰብሰብ አድርጋችሁት ሀሳቡን በአንተም በኩል ያለውን ሰብሰብ አድርገህ ሀሳቡን ሰብሰብ አድርገህ እንድታስቀምጥ ከዛ የዋድም ሰብሰብ አድርጎ እንዲያስቀምጥ ከመፈለግ አንጻር ነው። ፖዚቲቭሊ እሱን ተረዱኝ። ከዛ አንጻር ነው 3 ደቂቃ ማጠቃለያ ስጡና እንትን እንላለን። እንግዲህ እኔ ብዙ ረጅም ጊዜ ብዙም እያወራንበት ስለሆነ በእኛ ሳይድ አንደርስታንዲንግ ምንድን ነው ከሉተር ቅድም ከሉተር የጀመርኩበት ሪዝንን አስቀምጬ ልጨርስና ምንድነው ሉተር እና ኤራስመስ ዲቤታቸው ላይ ሉተር ያስቀመጠው ኤራስመስ ምን አለ? ያው ወደ እግዚአብሔር የምንመጣው ከኃጢአት ነፃ የምንሆነው ወይ ደግሞ ይህንን ከእግዚአብሔር ዘንድ የሚመጣውን ፌዝ የእግዚአብሔር ጸጋ ከሌለ እሱ ከተወሰደ ኦፍኮርስ ልናምን ወደ እግዚአብሔር ልንመጣ አንችልም። ግን ሁሌ የእግዚአብሔር እርዳታ ከኛ ጋር ካልሆነ በስተቀር ዊ ካናት ቢ ሴቭድ ልናምን ልንድን አንችልም። የእግዚአብሔርን ጸጋ በአጭሩ የእግዚአብሔርን ጸጋ ከወሰድን እኛ ፍሪ ዊል ከምንለው እነሱ ላይ ካቶሊኮች ልበል ወይ ኤራስመስ ልበል ከሚሉት የእግዚአብሔር ጸጋ ከተወሰደ ከፍሪ ዊሉ ኦፍኮርስ መዳን እንደማይችሉ ያስቀምጣል። ነገር ግን ፍሪ ዊል ደግሞ አለን እኮ ከዚህ ጋር አክሰንት ለማድረግ ለዚህ እግዚአብሔር ጸጋ አክሰንት ለማድረግ ብሎ ያስቀምጣል። እና ሉተር ምንድነው የሱ ሪስፖንስ? እግዚአብሔር ጸጋ አንተ ፍሪ ዊል ከምትለው እግዚአብሔር ጸጋ ከተወሰደ እና ያለ እግዚአብሔር ጸጋ ያ ፍሪ ዊል የምትለው ወደ ኃጢአት የሚመራ ከሆነ እግዚአብሔር ከሌለበት ኃጢአት የምትሰራ ከሆነ
ኃጢአትን የምትወድ ከሆነ እግዚአብሔርን ነገር ሳይሆን የስጋን ነገር የምትወድ ከሆነ ምክንያቱም ፎለን ኔቸር ውስጥ ስላለ እንደዛ ከሆነ ወደ እግዚአብሔር በሚወስደው ያልከው ፍሪ ዊል ላይ ዊል ኢትስ ኖ ሎንገር ፍሪ አይደለም ማለት ነው ብሎ ነው የሚያስቀምጠው። እኛም ለዛ ቦንዴጅ ለሲን ቦንዴጅ ነው ያ አንተ ፍሪ ነው የምትለው ዊል ለኃጢአት ቦንዴጅ ሆኖ ነው ያለው። ስለዚህ ፍሪ ዊል ራሱ ሊባል አይችልም ነው ምክንያቱም ፍሪ አይደለም ኢትስ ኖ ሎንገር ፍሪ። ቅድም ደግሞ ኮምፓራቲቭሊ ዘ ኦፖዚት ሳይድ ደግሞ አስቀምጬ ነበር። አንድ ሰው እግዚአብሔር ሳይረዳው ኃጢአትን ሊያደርግ ይችላል። ምንም ጸጋ አያስፈልገውም። በዛ ሴንስ የፈለገውን ላያደርግ የሆነ ሰው ለምሳሌ ለመግደል አለመግደል ምናምን ዝሙት መስራት ምናምን በራሱ ፍቃድ እግዚአብሔር ሳይረዳው with his own free will አለው። እሱን በቃ ፍሪ ዊል አለው። በዛ ሴንስ ሊያደርግ ይችላል። that is called free will። ነገር ግን ለምንድን ነው ወደ እግዚአብሔር ስፒሪቹዋል ነገር ሲመጣ all of a sudden የፍሪ ዊል ዲፊኒሽን የሚቀየረው ነው? ይሄም ፍሪ ዊል በኃጢአት ሳይድ ወይ ደግሞ ዘ ኦፖዚት ሳይድ ሲሆን የእግዚአብሔር ጸጋ ያስፈልጋል ግዴታ። እግዚአብሔር ጸጋ ነው ወደ ኃጢአት ሲሆን እግዚአብሔር ጸጋ አያስፈልግም። በፈለግከው ፍቃድ መስራት ትችላለህ። እሱን አፈርም እናደርጋለን። ነገር ግን የእግዚአብሔርን ነገር መፈለግ ሲሆን ግን ተቀየረ። ኦል ኦፍ ኤ ሰደን ፍሪ ዊል የሚባለው ዲፊኒሽኑ እግዚአብሔር ካልረዳ እግዚአብሔር ጸጋ ካልመጣ በስተቀር በራስህ ተነስተህ እግዚአብሔርን ፈልገህ ልትድን አትችልም ተባለ። ሶ ዩር ፍሪ ዊል ኢዝ ኖ ሎንገር ፍሪ። ፍሪ ዊል ያልከው ደግሞ ፍሪ ካልሆነ ሰልፍ ኮንትራዲክተሪ ነው። ምኑ ነው ፍሪ የሆነው ነው? ይሄ እሳት ነው ብለህ እሳቱ ግን ምንም የሚያቃጥል አይደለም እንደ በረዶ ነው ካልክ ኢትስ ዳይሬክት ኮንትራሪቲ የምንለው ነው። ሰልፍ ሪፊቲንግ ነው። ስለዚህ ፍሪ ዊል ዲፊኒሽኑ ጠፋ፣ ኢኩቪቮኬት አረግን ማለት ነው። ስለዚህ ፍሪ ዊል ራሱ ሊባል አይችልም። ሶ እግዚአብሔር ጸጋ ግዴታ የሚያስፈልገው ከሆነ ፍሪ ዊል ያለው ላይ ሶ ኢትስ ኖ ሎንገር ፍሪ ማለት ነው። ሶ ቦንዴጅ ውስጥ ነው ያለው። እሱን ነው ያስቀመጠው። ይሄንን ደግሞ እኛ ብቻ አይደለን ያስቀመጥ ነው። ለምሳሌ ሮሜ ምዕራፍ 7 ላይ ምዕራፍ 7 ቁጥር 14 ላይ ምን ይላል ጳውሎስ? we know that the law is spiritual but I am unspiritual spiritual ያልሆንኩ ሰው ነኝ sold as a slave to sin ወደ ኃጢአት የተሸጥኩ ነኝ እንደማለት ነው። I do not understand what I do የማደርገውን አላቅም for what I want to do I do not do ማድረግ የምችለውን ማድረግ አልችልም ካለ free will by the way it's ፓወር ነው ብለን ዲናሚክስ ነው ብለናል። እና ቶማስ አኩዊናስ ምንድን ነው የሚለው? እነኚህ ፓወሮች ከአክቱ ነው ኔም እንደሚሆኑት ከአክቱ ነው የሚሰየሙት። ስለዚህ ማድረግ ካልቻልክ ፍሪ ዊል ሊሆን አይችልም ማለት እኮ ነው። በዚህ ጋር ጳውሎስ ምን እያለ ነው? በቃ በራሴ ማድረግ አልችልም for what I want to do I do not do አለ። but what I hate I do የምጠላው ነው የማደርገው። ስለዚህ የት አለ ፍሪ ዊሉ? ፍሪ ዊል ካልን ፍሪ ካልሆነ ማድረግ የማይፈልገውን የሚያደርግ ከሆነ ፍሪ ዊል ማለት ደግሞ ከአክት ወይ ደግሞ ከምንሰራው ነገር የሚሰየም ከሆነ ይህ ሰው ፍሪ ዊል የለውም ማለት ነው። ኃጢአትን እየወደደ ነው ማለት ነው። so and if I do what I do not want to do I agree that the law is good ምናምን ብሎ ይቀጥላል ማለት ነው። እሱን ክፍል ሁላችሁም እንድታነቡ እንትን እላችኋለሁ። ነገር ግን እግዚአብሔር ሰዎች ላይ መጥቶ ጸጋውን ሲያበዛ ምክንያቱም ቅድም እንደተጠቀሱት ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ዊል ማድረጉን ራሱ እግዚአብሔር ነው በእናንተ ውስጥ የሚሰራው። ክሊርሊ እኮ ላይክ ፊልጵያንስ ምዕራፍ 1 29 ላይ ደግሞ ሰፈር እንድታረጉ እንድታምኑም ተሰጥቷችሁ ነው እኮ ነው የሚለው። it has been given to you not only to suffer but to believe ብሎ ነው የሚያስቀምጠው። ስለዚህ እግዚአብሔር ቃሉ የሚለን መጽሐፍ ቅዱስ የሚለን ዊላችን ላይ የሚሰራው ራሱ እግዚአብሔር ነው። ከዛ በኋላ ደግሞ ፌዙ ራሱ ምንድንበት ፌዙም ግሬሱም ደግሞ ከእናንተ አይደለም ተሰጥቷቸዋል ከተባለ ስለዚህ ይሄ ሁሉ የእግዚአብሔር ጸጋ ነው ማለት ነው። ስለዚህ ለእኛ አትሪቢዩት የምናደርገው ነገር የለም። እግዚአብሔር ሰዎች ላይ ሁሉንም ነገር ይሰራል። ስለዚህ ሁሉንም የድነታችንን መነሻ ዊላችንን ሁሉ እግዚአብሔር እንደሰራብንና ሁሉንም ደግሞ የኮንቨርዥንን ክብር ራሱ ሁሉንም የሚወስደው እግዚአብሔር እንደሆነ እናምናለን። አላስረዝምም ብዬ አስረዝምኩ ጋይስ፣ ባጭሩ ነው። ቴንኪው ዶክተር።